ዮኒ ቤተክርስቲያን በሚያስገርም ሁኔታ ነው በዚህ ልክ ራሷን ለህዝቧ እያስተማረች ያለች። እኔ ልጠይቅ፣ ወንጌል ስለማን ነው? ስለ ልጁ አይደል? ታዲያ ሌላውን መስበኩ ምን አስፈለገ? ምንድነው? ምን ብሎ ማተሰበከ? ከአንድ እስከ 30 የሉም ብለህ ነው? እኔ ኦርቶዶክስ ነኝ፣ ባለማተብ ነኝ። ኦርቶዶክስ ውስጥ በራሱ ማንነት ባለው በራሱ ማንነት ማንም ጻድቅ፣ ማንም ቅዱስ፣ ማንም መልአክ በራሱ ማንነት ያደረገ የለም። መዳንን ይወርሱ ዘንድ እኔ ሁሉንም ያነበብ ሁሉንም ያደረኩት ነገር የለም። ግን መዳንን ይወርሱ ዘንድ ነው ወይ መላእክት የሚያግዙት? መዳንን ይወርሱ ዘንድ መዳንን ይወርሱ ዘንድ ነው መዳንን እንዲወርስ ያግዝ የለ እንዴ? አያግዝም? አንድ ሚዩት አድርገሽ ለምን ጌታ ሆይ ድረስ እሺ ዋውሪ ነው ዝም ልበል። ስለ መላእክት ነው እየጠየቅኩ ያለሁት። መላእክት ሁሉን መዳንን ይወርሱ ዘንድ እኮ መልስልኝ። እኔ እኮ ጥያቄ እኮ ነው እየጠየቅኩ ያለሁት። ምን ላውራ? አንቺ እያወራሽ በመሃል ሁሉ መዳንን ይወርሱ ዘንድ እንዴት አድርጌ ማነው? በእነሱ ስም ተጸልዮ ነው መላእክቶች የሚያግዙት? የእናንተ ሀሳብ ስላልገባኝ ነው። ወደ መላእክቶቹ ተጸልዩ አግዙኝ ተብለው ነው የመጣ። ምንድነው ይሄን የተረዳኸው ነው እኮ ዮኒ? እኔ የተረዳሁትንማ ምንድነው የኛ ሀሳብ ደጋግሜ ነገርኩሽ። አንተ እንዳንተ መናገር አትችልም። መናገር የምትችለው እንደ መጽሐፍ ቅዱስ ነው እየተናገርኩ ያለሁት። ምን አናደደ? ቁጥር 14ን ስታነበው ለምን ተላኩ? ለምን ምክንያት ተላኩ? ለምን ተናደድክ? አንተ ገና መግባትህ እኮ ነው። ተርሃም አይደለም። ከአንተ በፊት ዲያቆን አለ፣ ከአንተ በፊት ከፋላ አለ፣ ከአንተ በፊት ያሬድ የሚባል አለ። ዘለ ገብተህ ያዙ ይልቀቁኝማ አትልም ብሎ እሺ፣ ለምን ምክንያት እንደተላኩ ማን ጠየቀ? አንተ ካንተ ጋር ላወራው የጽድቅ ነው የጽድቅ አይደለም? ጽድቅ ነው። መዳንም አለመዳን የኃጢአት ነው የኃጢአት አይደለም? አለመዳን ኃጢአት ነው። ቴንኪው። አለመዳንን ወደ መዳን በማገዝ መላእክቶች ያግዙናል አያግዙንም? መላእክቶች ያግዙናል። ጌታ ሆይ ድረስ እኔ እናንተ እንደዛ ተለያየ። ዘፈን ሁሉ ወጥቶልናል። እኔ እናንተ እኮ ዘፈን ሁሉ ወጥቶልናል። እኔ እናንተ እኮ መንገድ ተለያየ፣ ቦታ ወሰደ። አንድ እንሆናለን። አሁን ወደዚህ አዲስ አበባ ስመጣ እርግጠኛ ነኝ ልደትዬ ሄደን እንደምናስቀድስና እንደምንዘምር አይሆፕ ትልቅ ነው። እኔ ጋር መተህ እንደምትዘምር አውቃለሁ። How do you do? Good. Say hi. ጎረምሳው መጣ። ወንድ ልጅ ጋር ቢዩቲ ምናምን አይባልም ይባላል እንዴ? ምን አልከኝ? ወንድ ልጅን ቢዩቲ ምናምን አትልም። አሁን ከባድ ነው። አንተም ማለት ትችላለህ። ከባድ ነው። አሁን ከባድ ነው። When you were younger. Younger? Okay. Oh, he looked like you when he was younger? No, I look like you if you were younger. True. Yeah. ሚኖት ያንገር እኔን ነው የሚለኝ እንጂ እኔን ምን አለ ትንሽ እያለ እኔን ነበር የምትመስለው እያለኝ ነው። ኦኬ አንተ የሆነ ነገር ሰምተሃል ማለት ነው። እኔ የምልህ ቁም ነገር ልጠይቅ ደሜ፣ ወንጌል ግን እያስተማሩ ነው ወይስ እያስተማርካቸው ነው? አወነን ኢማኑኤል ስታፕ ፕሊዝ። እያስተማሩኝ ነው። እኔ ቤት ገብተህ ሌላ ስልክ ካለክ እኔ ቤት ግባና ወንጌልን አውደ ምሕረት ላይ ወንጌልን ኢየሱስ ክርስቶስን ኢቭንዞ ጳውሎስ ያደረጋቸውን የወንጌል እንቅስቃሴዎችን አውደ ምሕረት ላይ ያስተማሩ መምህርን ታያለህ። ቅድስተ ማርያም እዚህ አዳማ ላይ ማርያም ቤተክርስቲያን አለና እንደዛ አለ። ሌላም አንድ አባት ምን አሉ መሰለህ? አንድ አባት አሁን እኔ በእናትና በአባቴ ሃይማኖት እድናለሁ የሚባልበት ዘመን የለም አሉ። የለም፣ ቤተ ክርስቲያኒቷን ማወቅ አለባችሁ፣ አስተምሮቷን ማወቅ አለባችሁ ተብለው አሁን በጣም ትልቅ እንትን አለ። በጣም ማርያምን በጣም ለመሰለ ይሄኛው ቴክኖሎጂ አሁን ላይ ያለው ዘመን ብዙ ነገሮች ውስጥ እንድትገባ የሚያደርግ ነው። ገባ ብዙ አሁን እንደ በፊቱ አሁን እንግዲህ የዛሬ 10 ዓመት 20 ዓመት ዝም ብለህ በእምነት ነው የምትከተለው። አሁን ግን በእምነት ብቻ ሳይሆን በእውቀትም ጭምር ኦርቶዶክስ መከተል ያለብህ። በእውቀትም
ገባ? ስለ ኦርቶዶክስ ምንም ካላወቅ ተበላ። ማወቅ አለብህ፣ ቤተ እምነትን ማወቅ አለብህ፣ አስተምሮትን ማወቅ አለብህ። ባይገርምህ ሰንበት ተማሪ በአሁኑ ሰዓት በጣም እየበዛ ነው። በጣም ጥሩ ነው እንደሱ መኖሩን እኔ ደግፋለሁ። በጣም በጣም ይሄ ሰንበት መማሩን ወንጌልን ማወቁ መንገድ ላይ መጥቶ የሆነ ሰው ቢያወራቸው ወንጌልን መነጋገሩ መልካም ነው ብዬ አስባለሁ። እሱ ነገር ላይ ፎከስ መደረግ አለበት። በጣም በጣም ወንጌል መሰራት አለበት። እውነቴን ነው ማወራ። አንተ ደግሞ ቃሉን ስለምታውቅ እዛ ላይ ሞር ፎከስ ቢያደርጉ ጥሩ ነው። አይ በጣም እኔ ከነሱ እንደውም ከአባቶች በጣም ነው እየተማርክ ያሉት። የሚገርመህ ብዙ አሁን ለምሳሌ አሁን ባለሁበት ቦታ ላይ ብዙ ገዳማት ሄጃለሁ። ገዳማት ሄጄ እጠይቃለሁ። እድል ፈንታ አላገኙም እንጂ በገዳም ውስጥ ያሉ አባቶች ያላቸው የመጽሐፍ ቅዱስ እውቀት ያላቸው የቤተክርስቲያን ዶግማ፣ ቀኖኗን፣ ትውፊቷን እንዴት እንደሚነግሩ ግን ምን አላገኙም፣ እድል ፈንታ አላገኙም። ገባ? ይሄ ሚዲያው ምናምን የለ፣ እነሱ ተቆጥቦ ነው ያሉት። ግን ምን አላቸው? እውቀት መስበክ አይደል? አንተ በምታውቀው ወንጌል ለዓለም ወንጌልን እየሰበኩ ህዝብን ማዳን፣ ወደ ወንጌል ማምጣት አይደል? ዋናው የመጽሐፍ ቅዱስ ዓላማ የህይወት መዳን ትርጉሙ እሱ አይደል? መናገር ለህዝብ ለብቻ መዳን ሳይሆን ለህዝቡ የምታውቀውን በመንፈስ ቅዱስ እየተመራ ህዝቡን ማስተማር ነው ወንጌል ማለት። ለምንድን ነው የሚደበቁት? እኔ እሱ ብቻ መደበቅ አይደለም። ምን አለ መሰለህ፣ አሁን በቤተክርስቲያን ዘንድ እግዚአብሔር ተገለጽ እስካላለ ድረስ አሁን ዳዊት አይታል። ዳዊት በዘመኑ የእሱን ከተሞች ካቃጠሉበት በኋላ በራሱ ጦረኛ ስለሆንኩ ብሎ በራሱ ጊዜ ተነስቶ አልተዋጋቸውም። ዳዊት አልተዋጋቸውም፣ እግዚአብሔርን ጠየቀ ይላል። ዳዊት እግዚአብሔርን ጠየቀ ይላል። ገባ? አሁን በቤተክርስቲያን ዘንድ እግዚአብሔርን እየጠየቁ ነው ወጥተው ለምዕመናን መልእክት የሚያደርሱት ወንጌልን የሚሰብኩት። ገባ? እውነተኞቹ ማለት ነው። እውነተኞቹ ይህንን ነው የሚያደርጉት። ገባ? እኛ ደግሞ አሁን ላይ እኔም ከገብቻለሁ። አሁን ቲክታክ ላይ ከሆነ መጽሐፍ ቅዱስ ላይ ያላቸው ነገር ነው የሚናገሩት። ገባ? የሆነ ተረት አትሰማም። ቤኪ ብራይት እንደዛ ካልክ ሲሳይ ቤት የሚገቡትንም ጻፍ። እሺ፣ ሲሳይ ቤት ገብተው የሚሳደቡትን ሲሳይ አሰድቦናል አይደለ? ቤተክርስቲያንን አዋርዷል። ቤት አስከፍቶ ቅዱስ ያነባል። ቤኪ ብራይት የሚባለው በቃ አዋርዷል። ስለዚህ ሲሳይ ቤት የሚገቡትንም ተው፣ ለምን ትገባላችሁ በሉ። ይቅርታ ካላለ ለምን ይገባሉ? እዛ ካላለ ለምን ይገባሉ? ሲሳይ ቤት ይቅርታ ካላለ ለምን ይገባሉ? ሲሳይ ቤት ለምን ይገባሉ? በቃ እና ካላችሁ ግን ፔንቴዮናችሁ በእውነት ስለ እግዚአብሔር ቃል አይደረግም። ስለ እግዚአብሔር ቃል ነው የምንነጋገር። በተለይ እኔን ተከትላችሁ የመጣችሁ አደራ፣ ደሜ ወንድማችን ነው። ስለዚህ ብንችል እንዳልኩ የእግዚአብሔርን ቃል ሁሌ ብነጋገር ደስ ይለኛል። ከሱ ጋር የእግዚአብሔር ቃል ማርያምን ትክክል። የእግዚአብሔርን ቃል እንጂ ሌላ ነገር የለም እኛ ጋር። የእግዚአብሔርን ቃል ነው፣ ሌላ ታሪክ የለም። ስለዚህ እኔ አሁን በተለይ ከሰው ጋር ገብቼ የሰው ሃይማኖት አይደለም የሰው መንካት አልፈልግም፣ አላረገውም። ሁለተኛ ደግሞ ተሰድቤ ነው። እንዳትዋሹ፣ ውሸት ምንም አያደርግም፣ ሀቅ ነው። ክራለን ትላላችሁ፣ ለማተባችሁ ተናገሩ። ተሰድቤ ነው የተናገርኩት ወይስ ራሴ ከመሬት ተነስቼ ነው? መልሷት ራሳችሁ። ስለዚህ ልክ ነው ስድቡ ልክ አይደለም። የስድብ ልክ የለውም። መቼም ስድብ ልክ ሆኖ አያውቅም። በየትኛውም ቋንቋ በየትኛውም ሃይማኖት እና ስድብ የሚመጣው ትጀምራላችሁ። ድሮን ሲላክ ኩርፊያ አለ እና ይሄ መስተካከል አለበት በሁለታችን ተከባብረን። ግን መጽሐፍ ቅዱስ መነጋገር ትክክለኛ ነገር ነው። ሌላ ነገር ከማድረግ ትክክለኛ ነገር መጽሐፍ ቅዱስ መነጋገር፣ ስለ ውሎ መነጋገር፣ ወዳጅነት መፍጠር፣ ዳር ለዳር ሆኖ ከመጠላላት ብዙ እኮ አንድ የሚያደርገን ነገር አለ። በሀገራችን አንድ ነን፣ እርግጠኛ ነኝ በክርስቶስ አንድ ነን ብዬ አስባለሁ። የሚለየን በጣም ጥቂት ነገሮች ናቸው። ሆይ ለምን አረኛ እንጫወት። ኮሜንት እኔ ማለት ነው መንግስት ነኝ። ያስጨልለዋል። ብራዘር ኮሜንት አታንብላቸው፣ ዝም ብለህ ተጫወት ከኔ ጋር
እና የምነግርህ ምንድን ነው ኦኬ እንዳልኩ ነው። በቃ አሁን ላይ ስለ ክራይስት የእውነት ቤተክርስቲያን ስለ ክራይስት እጅግ በጣም አድርጋ ነው ህዝቧ ላይ ዲፕሊ እንዲያውቁትም እያደረገች ያለችው። በጣም ገባ። ለምንድን ነው ክርስቶስን እማታሳይ ቤተክርስቲያን ሕያው አይደለችም። ሕያው መጥቶ ነው ክርስቶስን። ስለዚህ ኦርቶዶክስ ተዋህዶ ማርያምን ነው ማለት ዮኒ ማርያምን በጣም መምህራኖች አሁን መድረክ ላይ ወጥተው እንደ በፊት ምናምን ከራሳቸው የሆነ ነገር እስከተናገሩ ሚዲያ ላይ እንደሚወጣባቸው ስለሚያውቁ ገባ ተጠንቅቀው የኦርቶዶክስን የሆነ አስተምሮ የክርስቶስን አስተምሮ ነው የሚያስተምሩት። የፈለገው ቤተክርስቲያን ገብቼ ላይ ባስተላልፍ የትምህርቱ ላይ ባስተላልፍ ባሳይቅ የእውነቴ ነው ትገረማለህ ማለት ነው። አየህ ለዚህ ነው ሰው ሳይሆን ትልቅ ለውጥ ነው አለ እኮ በፊትም አለ እኮ አንዳንድ ምናቸው የማይታወቅ ዓላማቸው ግባቸው የማይታወቅ ዛሬ ግን ከቤተ ክርስቲያን ነው የወጡ ሰዎች እዚች ቤተክርስቲያን ላይ መጥፎ ኢሜጅ እንዲፈጠር አድርገው ነው የወጡት። ግን አለ ትምህርቱ እኮ ዘላለማዊ የሆነ ክርስቶስ አስተምሮት የሄደ በትውፊት የመጣ ትምህርት ነው። አዲስ ትምህርት አይደለም እየጨመረችው ያለውን ትምህርት ነው እያስተማሩ ያሉት። እኔ አሁን እዚህ ጋር እንደዚህ በድፍረት የምናገረው ኢየሱስ ስል ማን ይናገረኛል? ጴንጤ ነው ይሉኛል እንዴ? አይሉኝም። አለ 80 ላይ ገባ አለ ከ80 መጽሐፍ ቅዱስ ላይ ስለ ኢየሱስ ክርስቶስ አዳኝነት ገባለም እንዴት መዳን እንዳለብን የመዳናችን ራስ ማን እንደሆነ 80 መጽሐፍ ላይ አለ። ይህንን አለመቀበል አትችልም። ይህንን የማይቀበል ከሆነ ሌላ ዓላማ አለው ቤተክርስቲያን ላይ ሌላ ኢሜጅ ለመፍጠር የሚንቀሳቀስ ሰው አለ ብለህ ነው የምትለው። እኔ አሁን አልፋታውም። ከ80 መጽሐፍ ቅዱስ ላይ ያለውን ነገር ስናገር የሚቃወመኝ ካለ መናፍቅ ነው የምለው፣ ከፍሎ አማኝ ነው የምለው፣ ኦርቶዶክስ አይደለህም ነው የምለው። እና ዮኒ ቤተክርስቲያን በሚያስገርም ሁኔታ ነው በዚህ ልክ ራሷን ለህዝቧ እያስተማረች ያለች። እኔ ልጠይቅ ወንጌል ስለማን ነው? ስለ ልጁ አይደል? ታዲያ ሌላውን መስበኩ ምን አስፈለገ? ምንድነው ምን ብሎ ማተሰበከ? ከ1 እስከ 30 የሉም ብለህ ነው? ኖ ከ1 እስከ 30 እኮ ነገር ከዚህ በፊት እኮ ተነጋግረናል። አንተ ማን አለ ታዲያ? አንተ እዚህ ለምን ትመጣለህ? ከ1 እስከ 30 እኮ ኮሜንት ቸክለ ነው የምታባቴ። አዲስ ስለሆንክ ነው መሰለኝ። አረን ነበር እንደኛ ብዙ ጊዜ እንደዚህ እኮ አላያቸውም። በፌክ አካውንት የሚገቡ አሉ። እኔ ደግሞ ፌክ አካውንትን አውቃለሁ። ገባ ዋና አካውንታቸውን ያስቀሙትና በፌክ አካውንት እኔ ካለ ይቀጠቅጠዋል አባቴ። ወይ ሉጣለ እየሰደቡ ቤጊ በቃ ፕሊስ ቤጊ አሁን ኮመንት አታብዛ። በቃ ብራዘር ቤጊ እየረገጡ ነው አባቴ። እኔ ሉጣለ እኔ ምን መሰለ ፔጅ አለኝ እንደፈለኩ ፈታ እምልበት አያሳቁ እና በቃ ነገርኳችሁ። አንድ ሰው አንድ ጊዜ ስለተሳሳተ ሁሉ ጊዜ ይሳሳታል አትበሉ። ምን ሆናችሁ ነው? እናንተ እንጫወት በእናትህ አይፈቱም። እሺ እናንተ እንጫወት ኢትስ ኦኬ ኢትስ ፋይን። አልፈታ ነው የሚሉ እኮ ከሰማቸው ለምን እንደምታነብ ስለሚያውቁ ይጽፉልሃል። አይፋቱም። ስትረሳቸው እጃቸው ሲገነጠል ያቆሙታል። እና ከ1 እስከ 30 የምነግርህ አሁን ለምሳሌ ዛሬ ባታ ማርያም ናት አለ። ዛሬ አሁን ባታ ማርያም ናት። በዛሬ አሁን በባታ ማርያም ወንጌል ይነበባል። ለምሳሌ ገብቷል። የዮሐንስ ወንጌል ምዕራፍ 3 ይነበባል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 32 ባይገርም ስለ ኢየሱስ ክርስቶስ አዳኝነት ሰው በኢየሱስ ክርስቶስ ካላመነ እንደሚፈረድበት ገባረ እግዚአብሔር የሰው ልጆችን ኃጢአት ለማስተሰረይ አንድያ ልጁን የላከበት ይህንን ወንጌል በቅዳሴና በማህሌቷ ጊዜ ይነበብላል። አይታል ይነበብላል። ከዚህ የበለጠ ወንጌል ምን አለ? ወንጌል ክርስቶስ ኢየሱስ እንደሚያድን ከመነገር ውጭ ሌላ ምን ወንጌል አለ? ኦኬ አሁን አንተ ትንሽ ውዝግብ የምትለው ምንድን ነው? ታምራት ለምሳሌ ኤልያስ ብዙ ታምራቶችን አድርጓል መጽሐፍ ቅዱስ ላይ። ኤልያስ አለ መጽሐፍ ቅዱስ ላይ ኤልያስ ብዙ ታምራቶችን አድርጓል።
ስለ ኤልያስ ብዙ ታምራቶች ሲናገር መጥፎ ነው? አሁን ኦርቶዶክስ አይደለም በእነሱ ውስጥ ያለውን ነው ፎከስ ማድረግ ገብቶኛል። እኔ ኦርቶዶክስ ነኝ፣ ባለማተም ነኝ። ኦርቶዶክስ ውስጥ በራሱ ማንነት ባለው በራሱ ማንነት ማንም ጻድቅ፣ ማንም ቅዱስ፣ ማንም መልአክ በራሱ ማንነት ያደረገ የለም። እርሱ በእግዚአብሔር ማንነት ሆኖ ነው ምንም ነገር የሚያደርገው። ያ ደግሞ ቃል ኪዳን ነው። ይሄ ኦርቶዶክሳዊ ማንዴት ነው። ይሄ ምን ነገር ማለት ነው? በራሱ ማንነት ማንም ጻድቃን ሰማዕታት በራሳቸው ማንነት ከሲኦል አውጥተው ወደ ገነት የሚያስገቡ የሉ። በራሳቸው ማንነት እግዚአብሔር ምንም ፍቃድ ሳይሰጣቸው ገባ። አሁን አንተ የምታወራው ክርስቶስ ሳምራ ነው። ለምሳሌ አረ ክርስቶስ ሳምራ መጽሐፉን ብታነበው የእግዚአብሔር ቸርነትና በጎነት የቃል ኪዳን ነገር ነው ያለባት። ያን እኔ ያለ መጽሐፉ ቤቦን አነብል ነበረ። ቤቦን ማለት ነው ገባረ በትክክል ነገር ነበር። በራሷ ማንነት እግዚአብሔር ሳያቅ ክርስቶስን ሳታስፈቅድ የሆነ ነገር ሳታደርግ ማድረግ አላደረገችም። በእግዚአብሔር ቸርነት ነው ይሄን ያደረገችው። ያም ቢሆን እግዚአብሔር አንደኛ ሳሙኤል ምዕራፍ 2 ላይ አይተህ ከሆነ ምን ይላል? እግዚአብሔር ወደ ሲኦል ያወርዳል፣ ከሲኦልም ምን ይላል ነው የሚለው ያወጣል ይላል። አየህ፣ እግዚአብሔር ከሲኦል የሚያወጣ ከሆነ እግዚአብሔር ቃል ኪዳን ለገባቸው ሰዎች ማንኛውንም ነገር ከሲኦል የማውጣት መብት አለው። ይሄ መብቱ ደግሞ እግዚአብሔር ወደ ሲኦልም ያወርዳል ከሲኦልም ያወጣል ማለት በንስሐ ስትኖር ከሲኦል ትወጣለህ። እግዚአብሔርን ስታምነው፣ እግዚአብሔርን ካላመንክ ወደ ሲኦል ትገባለህ ማለት ነው። ይሄ የገባ ወጣ አልወጣም እንደዛ ነው የሚለው ገባ። የገባ ሲኦል የገባ እግዚአብሔር አውጥቶታል አላወጣውም? ማን ያወጣው? እግዚአብሔር። ተባረክ። ቴንኪው። እሺ ልንገርህ፣ እግዚአብሔር በቅዱሳን አድሮ ከሲኦል ማውጣት ይችላል አይችልም? ማንን አውጥቷል ከሲኦል? ቴንኪው። ከሲኦል ማውጣት ይችላል አይችልም? ከሲኦል ማንን በሰው አድርጎ አውጥቷል? ቴንኪው። እሺ ልምጣለን። አንድ ሰው ሞቶ ነበር መጽሐፍ ቅዱስ ላይ ሁለተኛ ነገሥት ምዕራፍ 14 አካባቢ ላይ ይመስለኛል። ያ ሰው ሞተ። ቀባሪዎች ይዘውት እየሄዱ እያለ ሚዩት አድርገው ስራ ከደረሰ ፓርክ ላርጋለ። እሺ ሁበር ነው መሰራው እዚህ ታውቃለህ። ሁበር እየሰራ ነው። ኧረ ሸቄ አባቴ በርታልኝ። ይኸውልህ ያ ሰው ሞተ። ሊቀብሩት ሰውየው ሞቷል። ከሞተ የት ነው የሚሄደው? ማኛው የት ነው የሚሄደው? ከሞተ እንደ እንትኑ ነው። ምን አይነት ሰው ነው የሞተው? ሞተ። እስራኤላዊ ነው። ሞተ። ጻድቅ ነው ወይስ አይደለም? ሞተ። እስራኤላዊ ነው። አሁን መጽሐፍ ቅዱስ ላይ ጻድቅም አይለውም ኃጢአተኛም አይለውም፣ ግን እንደ ሞተ ይናገራል። ኦኬ። ይሄ ሰው ከሞተ በኋላ ቀባሪዎች ይዘውት እየሄዱ እያለ አደጋ ጣዮች መጥተው ሊያጠቋቸው ሆነ። ከዛ በኋላ ሬሳውን ማ ላይ ጣሉት ይላል? ኤልሳ አጽም ላይ ጣሉት ይላል። ኤልሳ በዘመኑ ምን ብሎ ነበረ? ሞቶ ነበረ። አይታል። ኤልሳ ሞቶ የሞተውን ሰውዬ ልክ የሞተው ሰውዬ ኤልሳ እንትን ላይ ሲወድቅ ያ ሰው በሕይወት ተነሳ። ከየት ነው የወጣው? ከገነት ወይም ከሲኦል ይሆናል። አንዴ ከገነት ከሲኦል ሲወጣ ማን ያስወጣው? የማን ነው? የማን እንትኑ ነዋ። ያ የሞተው ጻድቁ ማን ነው? ስሙ ጠፋኝ። ኤልሳ በኤልሳ አለ። በኤልሳ አጽም ይሄ ሰው ከሞት ወጣ፣ ከሞት ተረፈ። በኤልሳ አጽም እግዚአብሔር ኤልሳን ተጠቅሟል አልተጠቀመም? ተጠቅሟል። አየህ፣ አሁንም እነዚህ ጻድቆች እነዚህ አባቶችን እግዚአብሔር ተጠቅሞ ነው የሚያወጣው። በራሳቸው ማንነት ማንም ምንም ነገር ማድረግ አይችልም። ገባ? ማንም። ይሄ የቤተክርስቲያን አስተምሮ ነው። አዎ ልንገርህ፣ እኔ ምን ሆነ መሰለ፣ በብሉይ ኪዳን ዘመን ብዙ በሰው ኢቭን መልአክ ከዚህ በፊት ብዬ ያለው አይደለ ወይስ ኮመንት እያነበብክ ነው? ሁለት ሆነብኝ ታውቃለህ። የሆነ ልጅ እያነበበብኝ ነው። ሳሚ ሰላም ብያለሁ። አረ ሳሚሻ ሰላም ይበለንና ከዛን ቤተሰብ ነው።
እና ልል የፈለግኩት ምንድን ነው በብሉይ ኪዳን ዘመን አለው ልሳምዬ ደህና ነው ሎንግ ታይም ነው ግትስ እና በምን መሰለህ በብሉይ ኪዳን ዘመን የትንቢተ ዘካርያስን ሁላ ማንበብ ትችላለህ። መልአኩ ምን ይላል? እስከ መቼ ነው እነዚህን እማትምራቸው 70 ዓመት የተቆጣቸውን እማትምራቸው ብሎ እግዚአብሔርን ራሱ ይጠይቃል። እና እግዚአብሔርም በመልካም አነጋገር እንዲህ ብለህ ለዘካርያስ ነገረው እሱ ይስበክ ይላል። እና ያንን ብሎ ያዳነበት አጋጣሚ አለ። በብሉይ ኪዳን ዘመን በብዙ መንገዶች ሰዎች ይድኑ ነበር። በብሉይ ኪዳን ናው ክርስቶስ ከመጣ በኋላ ሁሉን ነገር ጠቀለለው። አየህ፣ ሁሉን ነገር ጠቅልሎ በክርስቶስ መንገድ ነው ምንድነው። እኛ የአዲስ ኪዳን ልጆች ነን። ስለዚህ የምንድንበት መንገድ ክርስቶስ ነው። ከዛ በፊትም አልኩ እባብ አይተው ይድኑ አልነበር እንዴ? በሙሴ ዘመን እባቡን የተመለከተ ይድን ነበር እኮ። ስለዚህ በብሉይ ኪዳን ዘመን እኮ በታቦት አለ፣ የነ ክሩቤል የተቀረጸላቸው አለ። እንዳልኩ መልአክ ራሱ አነጋግሮ ያድን ነበር። የማነው ስሙ አጽም እንደዚህ ያደርግ ነበር። በብሉይ ኪዳን ዘመን ሁሉ ነገር በሁሉ ነገር ተሞክሯል። አዲስ ኪዳን ላይ ግን በኢየሱስ ክርስቶስ ደም ቤዛነቱን በሰውና በእግዚአብሔር መካከል እሱ እንደሆነ እሱ ተበጅቶን እንደዳንን መጽሐፍ ቅዱስ እንደሚናገር መቼም ከደም እየበላ ያውቃለሁ ብዬ አይደለም። እሱ ጠቀለለው። በሱ ነው የምንድነው። ያ ነው ልዩነቱ እንጂ የብሉይ ኪዳኑ 100% እስማማለሁ። 100% ያን ነው የምለው። አን ደሜ እንትን ኦርቶዶክስ የመናፍቃን ምላሽ የሚል መጽሐፍ የብርሃኑ ጎበናን አይተህ ከሆነ አምደ ሃይማኖት ላይ መጨረሻ ላይ የመናፍቃን ምላሽ የሚል አለ። ከዛ ላይ እያነበብክ ነው የመሰለኝ ቅድም፣ ምክንያቱም እኔ እሱን አጥንቼው ነበር፣ እሱን መጽሐፍ ማለት ነው። እና ምላሽ አለው የራሱ ባይዘወይ የመናፍቃን ምላሽ የሚለውን አጥንቼ አሁን ወደ ጌታ ስመጣ እንዲህን ነገር ለዚህ ያልነበር እንዲ እያልኩኝ፣ አሁን ደግሞ ኮንፊውዝድ ያደርጋል። ወደኋላ ስትመለስ በፊት ለነሱ ነበር አጌነስት እና መሀል ላይ ትንሽ ኮንፊውዝድ ሆኗል ይመስለኛል ደሜ እንጂ በጣም ፖዚሽን አንድ ነበረ ከዚህ በፊት እና አሁን መሀል ላይ ተወዛግበዋል እንጂ እንደገና ከሲኦል የሚባልና ገነት የሚባል ነገር አልነበረም። ምንድነው ላይክ ፊዚካሊ ሰዎች ይነሱ ነበረ። ላይክ የሞቱ ሰዎች ልክ አሁን አልዓዛር እንደተነሳው ይነሳሉ እና ያ በእግዚአብሔር ይሆናል። ልክ ነው። ኤልሳን ተጠቅሟል። ልክ ነው። እንደውም ኢየሱስ እኮ ምን አለ መሰላችሁ? ከኔ በላይ ታደርጋላችሁ እኮ ብሎናል። ጌታችን እዚህ ብን ላይ ካደረጋቸው በላይ እናደርጋለን እኛ። እሱም በክርስቶስ ስትሆን ማለት ነው። እና ከክርስቶስ ውጭ ግን ሌላ አለ የሚለው ነገር ትንሽ ይከብዳል። እንትን አይተዋል። መስቀል ኃይልነ፣ መስቀል ቤዛነ፣ መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን፣ ያመንነው እኛ እንድንበታል የሚለው የዘወትር ጸሎት ላይ እሱ ራሱ ትንሽ ያወዛግባል። ክርስቶስ ሰምራ ያልከው ነገር ላይ ራሱ እግዚአብሔርንና ሰይጣንን ልታስታርቅ ማለት ነው። ዲያብሎስንና እግዚአብሔር እንዴት ልታስታርቃለህ? ዳስታፍ ከባድ ነው። ብዙ ነገሮች አሉ። እና ቃል ኪዳን ስትል ደግሞ ደሜ የት ጋ ነው ቃል ኪዳን? ምኑ ጋ ነው? እስቲ አሳየን አንድ ቃል ኪዳን መጽሐፍ ቅዱስ ላይ ያለ ቃል ኪዳን አሳየን እስኪ። ለምሳሌ በዚህ ቦታ የተደረገው እንደዚህ ቃል ኪዳን ገብቶላቸዋል ይላል አይደል? እስኪ መጽሐፍ ቅዱስ ላይ አሳየኝ አንደኛው። አንድ ካገኘ በጣም ይገርመኛል። እንድንማርበት ነው ባይዘው እዚህ ውስጥ ያላችሁ። እሺ ሌላ ነገር አለ። እስኪ አሳየኝ አንድ ቃል ኪዳን ከማን? ይሄ አንተ በቃል ኪዳን ታምናለህ ሳሚ? ካለ መጽሐፍ ቅዱስ ላይ አምናለሁ። ወይና ኦኬ። አብርሃም ቃል ኪዳን ነበረው? አብርሃም ለምን አመንክ? ምን ተጽፏል እንዴ? ታዲያ እግዚአብሔር የቃል ኪዳን አምላክ ነው አምላክ አይደለም እኮ? ተጽፎ ካለ ከኤፌሶን ጋር አውሩሽ። አዋሪሽ ኖ እኔ ካንተ ጋር ነው አወራ የመጣሁት። አይ ቅድም ሲናገር ነበር መጽሐፍ ዮኒ ማለት ማዳን አይችሉም የሚል ቅዱሳንን በሐዲስ ኪዳን ላይ ተናግሯል። እና ዕብራውያን ጸሐፊ ብርሃነ ቅዱስ ጳውሎስ ግን መዳንን ይወርሱ ዘንድ ስላላቸው የሚያግዙ አይደሉምን ብለው ስለ መላእክት እገዛን እንደሚያደርጉ ይናገራል። በክርስቶስ ኢየሱስ ደም የሚዳነው እንዴት ነው የሚለው ነገር እናብራራለን። ነገር ግን መላእክት አያግዙም የሚል መጽሐፍ ቅዱስ ላይ ያለ መረጃ ትሰጠኛለህ? ለሱ ዮኒ ጥሩ። መላእክቶች እኮ የሚያግዙት እግዚአብሔር ሲልካቸው አይደል እንዴ?
እግዚአብሔር ሲልካቸው ከኛ ጋር ከተነጋገርም እግዚአብሔር አምላክ ለምንድን ነው መዳንን ይወርሱ ዘንድ ነው ወይስ ደግሞ መዳንን ላይወርሱ ነው የሚያግዙት ነው? መልካም እኛን የሚያግዙት እግዚአብሔር አምላክ ሲልካቸው እኛን አጋዥ ይሆናል። ከእግዚአብሔር ለምንድን ነው የሚያግዙን ነው? መዳንን እንድንወርስ ነው ወይስ አይደለም እንዴ? ድኛለው ብለህ የምትልክ ከሆነ ጨርሰናል ናችሁ ብላችሁ ስለምታምኑ፣ አሁን ግን መላእክት ግን እንዲያገለግሉን ብቻ ነው ወይስ ደግሞ መዳንን እንድንወርስ ነው መላእክት የሚላኩት ነው? መላእክት የሚላኩት እግዚአብሔር በፈለገው ነገር የሚያግዙን ለድህነት ነው አይደል? አይደለም ነው። በጣም መልካም። ድህነት ማለት በነገራችን ላይ ለስጋ ላለው ብቻ አይደለም፣ ለዘላለማዊ ህይወት ነው ድህነት የምናወራው አይደል እንዴ? ዘላለማዊ ህይወት አይደል ወይስ የስጋ ህይወት ነው አንቺ እያልሻለሽ እኮ? ኧረ እኔ እኮ ለዘላለም ለድነት ነው የስጋ። ስለዚህ ለዘላለማዊ ህይወት እንዳልኩሽ እግዚአብሔር አምላክ መልአኮችን እኛ አሁን ስንጸልይ እኛ ለምሳሌ ስለ ጳውሎስና ሲላስ ታስረው አልነበረ? ገብተው ታስረው በሚዘምሩበት ጊዜ ምንድን ነው የሆነው? ማን ነው ስሙ? እንትኑ ተከፈተ አይደል? እስር ቤት ተከፍቷል። ግን እኔ እሱን አይደለም እያልኩ ያለሁት ቅዱሳን መዳንን ወይ መጽሐፍ ቅዱስ ላይ መዳንን ይወርሱ ዘንድ ነው የሚለው አይደለ? እሱን ትቀበለዋለህ? መዳንን ይወርሱ ዘንድ ምን ላይ ነው የሚለው? አንዴ ላይ ኢማኑኤል ለሚገድ ማፍ መዳንን ይወርሱ መዳንን እንድንወርስ ቅዱሳን ያግዙናል ወይስ አያግዙንም? ቅዱሳን ምን ለማድረግ መዳንን እንድንወርስ በጣም ምነግርሽ አሁንም ቅዱሳን መላእክቶች ነው ያልሽኝ አይደለ? ቅዱሳን መላእክቶች መዳንን እንድንወርስ ያግዙናል ወይስ አያግዙንም? እኔ መዳንን እንድንወርስ አያግዙንም። እሺ ጥሩ። የሚያደርገው ማን ነው ጠየቅሽኝ አይደለ? እኔ ልመልስ። እኔ ምንድን ነው ማድረግ የሚችሉት እነሱ እግዚአብሔር ሲልካቸው ብቻ ያንን ትእዛዝ ፈጽመው ይሄዳሉ። ከእግዚአብሔር ሲላኩ ብቻ እኮ እነሱ ግን መዳንን እንድንወርስ ግን አያግዙንም ማለት አያግዙንም። በቃ ጥሩ። ብርሃን ዓለም ቅዱስ ጳውሎስ በዕብራውያን 1 ላይ ከቁጥር 14 ላይ ምንድነው ሁሉ መዳንን ይወርሱ ዘንድ ስላላቸው የሚያገለግሉ መናፍስት አይደሉምን ብሎ ያስቀምጠዋል። ሁላችንም መናፍስት ማለት መልአክ ማለት ነው። እናት ቆይ አንብቢ፣ እኔም አነበዋለሁ። ምን የሚለውን ነው? ቆይ አንዴ እኔም ማንበብ ስለምፈልግ የሚላኩ የሚያግዙ መናፍስት አይደሉምን ሁሉ ምን ላይ ነው? ምዕራፉን አንዴ እናቱ አንድ ከቁጥር 14 ዕብራውያን 1 መናፍስት የሚላቸው እነሱን ነው። እነሱን መናፍስት የሚለው ካላወቅ መላእክትን ነው። አይ ሁለት አይነት መናፍስት አለ እናቱ። ጳውሎስ ብለሽ እርግጠኛ ጳውሎስ እንደጻፈው መናገርሽ ራሱ ትክክል አይደለም። ኖባዲ ነው አክቹዋሊ ዕብራውያን እንደጻፈው ነው የምትለው። እሱን እንመለስበታለን። ጳውሎስ አልጻፈውም ወይ ጽፎታል የሚለው ነገር እንመለስበታለን። አሁን ዕብራውያን 1ን አይደለም አይልም ብሏል። ዮኒካን ጋር እንቀጥል መጽሐፉን እስቲ ምንድን ነው የሚለው? ምዕራፍ 1 ይቅርታ፣ ምዕራፍ 1 ቁጥር ስንት? 14 መጨረሻው ላይ። ኦኬ መጨረሻው ላይ 14 ከቶ ለማን ብለዋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። ከዛ በፊት ያለውን እናንበው አይደለ? ሀሳቡን ለማወቅ ከዛ በላይ ያለውን ማንበብ አለብን። ማንበብ ትችላለች። መላእክትና ክርስቶስን ነው እያወዳደረ ያለው እያነጻጸረ ያለው። እስቲ ላንበው እንዲገባኛ ከመጀመሪያ ላንብብልህ። አንብቢልኝ እናት። እሺ በጌታ ኢየሱስ ክርስቶስ ስም አነባዋለሁ። ምንድነው የሚለው? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ለነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። እርሱም የክብሩ መንጸባረቅና የባህሪ ምሳሌ ሆኖ ሁሉ በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስም በወረሰ መጠን በዚህም ከእነርሱ አብዝቶ ይበልጣል። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወድጄሃለሁ፣ ደግሞ እኔ አባት እሆነዋለሁ፣ እርሱ ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞ በኩር ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ለማን? ለልጁ ማለት ነው። ስለ መላእክትስ አለ። ስለ መላእክትስ መላእክት መናፍስት አገልጋይ፣ አየህ መናፍስት እንደሆኑ ይናገራሉ። ኦኬ ስለ መላእክቱም ነው የሚለው። ስለ መላእክትም ስለ መላእክቱን
መላእክትስ አገልጋዮቹ የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ኦኬ ዙፋንህ እስከ ዘላለም ድረስ ይሆናል። የመንግስትህን በትር የቅንነት በትር ነው። ጽድቅን ወደድክ፣ ዓመፃን ጠላ። ስለዚህም እግዚአብሔር አምላክ ከጓደኞችህ ይልቅ በደስታ ዘይት ቀባህ ይላል። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረት፣ ሰማያቶችም የእጆች ስራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉ እንደ ልብስ ያረጃሉ፣ አንተ ግን እንደ መጎናጸፊያ ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመታት ከቶ አያልቁም ይላል። ነገር ግን ከመላእክት ከጠላቶች የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ብሎ ይናገራል። ስለዚህ እዚች ጋር ከማን ጋር ነው ብርሃነ ቅዱስ ጳውሎስ እያነጻጸረ ያለው? ክርስቶስን ከመላእክት ጋር ማለት ነው። ክርስቶስ አምላክነቱ ፈጣሪነቱን ገልጿል። ሁሉም እጅና ሰማይና ምድርን እንደፈጠረ ምናምን ይናገርና እነሱ ግን አገልጋዮች መዳንን ይወርሱ ዘንድ ስላላቸው የሚያገለግሉ መናፍስት እንደሆኑ ይናገራል። አንተ ቅድም ምናል ከአይ መዳንን እንድንወርስ አያግዙንም ብለሃል። ስለዚህ መጽሐፍ ቅዱሱ ጋር እየተጋጨ ነው እያልኩ ነው። አዎ ትክክል። ይህንማ አንቺ የተረዳሽውና እኔ የተረዳውበት ትንሽ ይለያያል። እኔ የተረዳውበት ምንድን ነው? እንኳን አይደለም መላእክት የሰው ልጅ የሰውን ልጅ ለማዳን ያግዛል። የሰው ልጅ የሰውን ልጅ ለማዳን ያ ማለት ግን ስልጣን ተሰጠው ማለት አይደለም። እኔ አሁን ለማዳን ሳይሆን ለማዳን ብቻ ሳይሆን ለድህነት ያገለግላሉ ወይ ነው አሁን ጥያቄ። እኔ ማለት ይሄ አሁን መዳንን ይወርሱ ዘንድ ያድናል የሚል ነገር የለም። ማገዝ ማለት እንዳልኩሽ አሁን ደምረው እኔ ሊያግዝ ይችላል እኮ ምንድነው? ሀሳብ ልስጥና ትመልሽልኛል። ቆይ አውርተሽ ጨርሺ ዝም ልበልሽ እኮ። ጥያቄ ምንድን ነው? መድኃንን እንድንወርስ ያገለግላሉ ስልህ አይ አያገለግሉ ማለት መጽሐፉ ደግሞ ያገለግላሉ ብሎ አይን ፍጠጥ ጥርስ ገጠጥ እንደሚለው ቁጭ አድርጎታል ማለት ነው። ግልጽና ግልጽ ባጭሩ ማለት ነው። ስለዚህ አንተ መድኃንን ይወርሱ ዘንድ መላእክት እንደሚያገለግሉ ታምናለህ ወይ? የኔ ጥያቄ ነው፣ መልስልኝ። እስክጨርስ ግን አዳምጪ። እንዳዳመጥኩሽ አዳምጪና እናውራ። መጀመሪያ መጽሐፍ ቅዱስ ሲናገር መዳን በሌላ በማንም የለም ብሎ የሐዋርያት ሥራ ምዕራፍ 4 ቁጥር 12 በማንም የለም። በመዳን ላይ የሚጨመር ምንም ነገር የለም። ማገዝ ግን እንዳልኩሽ እኔ ሳሚን ላግዘው እችላለሁ በጸሎት፣ እሱ እኔን ሊያግዝ ይችላል። አንቺም እንደዛው ላርግ እችላለሁ። እግዚአብሔር አምላክ ደግሞ መላእክቶችን አምጥቶ ሊያበረታን የሚችልበት ነገር አለ። ይሄ ነገር አለ። በመጽሐፍ ቅዱስ ብዙ ጊዜ አድርጎታል። ያ ማለት ስልጣኑ የመዳን ስልጣን ሰጣቸው ማለት አይደለም ጨርሶ። ስለዚህ አሁንም ነግርሽ መዳን በማንም እንደሌለ ራሱ መጽሐፍ ቅዱስ እየተናገረ መልሶ ደግሞ ለመዳን እነዚህ ያግዙኛል ያደርጉልኛል የሚባለው ነገር እኔ ለአንቺ የምጸልየው አንቺ ለእኔ የምትጸልየው ጌታን አሁን ሲያስቀብሉ ሰዎች አገዙኝ ምን በማድረግ በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ደቀ መዝሙር ያደርጉ ነበር። ስለዚህ ያ ማለት እገዛ አደረጉ ማለት ሌላ ተአምር ፈጠሩ አይደለም። ዋናው አሁንም እዛ ላይ ያለው እግዚአብሔር አምላክ እንጂ ሰው አይደለም። አጠር እናድርገውና የሐዋርያት ሥራ ምዕራፍ 4 የጠቀስከው እዛ ላይ ክርስቶስ መዳን በማንም የለም ያሉትን ከምን አንጻር ነው ተናገሩት የሚለው ማየት አለብን። ኦኬ ኦልሬዲ ስላነበብኩት እዛች ጋር በጣም ገድበዋቸው ነበረ። በኢየሱስ ክርስቶስ ስም ምንም ነገር ማድረግ እንደማይችሉ ምናምን ብዙ ፕሮሰስ ያለበት ነው። እዛ ላይ እኛም መዳን በማንም የለም ብለን እንናገራለን። ኦኬ እሱን አይደለም እያልን ያለው። ቅዱሳን የሚያደርጉት በክርስቶስ ኢየሱስ ስም ነው። መላእክት የሚያደርጉት ያንን ነው። ሁሉ የሚያደርጉት በአንዱ በአምላክ ስም ነው። ኦኬ እኔ እሱ ላይ ችግር የለብኝም። አሁን እኛ መዳን በማንም የለም ላይ እኛ እንጣላም። ግን አሁን እያልኩ ያለሁት ቅድም ምንድን ያልከው አይ መዳንን ይወርሱ ዘንድ አያግዙን ማለት ለሰው ልጅ ኦኬ እዛ ምንድን ያለው ሁሉ ነው። ሁሉ መዳንን ይወርሱ ዘንድ የሚላኩ የሚያገለግሉ መናፍስት አይደሉምን ብሎ ነው የሚያስቀምጠው። ስለዚህ ሁሉም መዳንን እንድንወርስ የመላእክት እገዛ ያስፈልገናል ማለት ነው ወይ? የኔ ጥያቄ አው ብለህ ወይም ደግሞ አይ ብለህ እንድትመልስልኝ ነው። ቅድም አይ ብለህ መልስልኝ፣ አሁን ደግሞ መረጃ ስላሳየው ስለዚህ አው ነው ወይስ አይ ነው የምትለው? ይሄን መልስልኝ። ባጭሩ ነው የምፈልገው። አንቺ በምትፈልጊው አይደለም መልስልሽ። መጽሐፍ ቅዱስ በሚለው ነው የምመልሰው። እናቱ አንቺ በፈለግሽው አልመልስም። መጽሐፍ ቅዱስ በገባኝና በተረዳሁት መንገድ ነው የምመልሰው። መጽሐፍ ቅዱስ እንደሚለው መልስልኝ፣ ግን አጠር ባለ መልኩ እኔ እንደማወራው ማለት ነው። ቀጥል። እሺ እኔ መጽሐፍ ቅዱስ እንደሚለው
በመጀመሪያ የሐዋርያት ስራንም ብዙ ነገር አለው ስላልሽ እሱን ተውና ዮሐንስ ወንጌል ምዕራፍ 14 ቁጥር 6ን አነብልሻለሁ። እሱም እኔ መንገድና እውነት ነው። እዚሁ ላይ ተመለስ እንጂ ዕብራውያን አንድን ተመለስ። ዕብራውያን አንድ ሳንጨርስ እዛ አትሄድ። እያንዳንዱ የሚናገርበት የራሱ ዓላማ የራሱ አውድ አለው። በአውዱ መሰረት ማን ያውራታል? አንቺ በዚህም እሺ፣ ቆይ እኔ ሚውት ላድርግ አውሪ። አይጨርስ። እኔ ይኸው አሁን እኮ ሌላ ቦታ ከምትሄድ ዕብራውያን አንድን ጨርስና ልስማ። ዕብራውያን አንድ ምን እያለ ነው? መዳንን ይወርሱ ዘንድ ስላላቸው የሚያግዙ መላእክት አይደሉምን ወይ ደግሞ መናፍስት አይደሉምን ብሎ አስቀምጧል። እና ጥያቄ መልስልኝ ባጭሩ። ቴንኪዩ። አይም እሺ፣ ወደ አንቺው ልመለስ ድጋሚ። ይኸው እዚህ ጋር ምን ይላል? ከቶ ለማን ብሏል ይላል 1:14 ላይ ሁሉን መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩም የሚያገለግሉም መናፍስት አይደሉምን ይላል። የሚያገለግሉ ለማገዝ የሚላኩም የሚያገለግሉ፣ ሁለቱንም አላልሽውም አንቺ፣ እኔ እያልኩት ነው። ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን አልኩሽ እኮ። የሰው ልጅ አሁን ለምሳሌ አንቺ እኔን ልታገለግኝ ትችያለሽ። ምን በማድረግ የእግዚአብሔር መንገድ እንድወርስ ስለ ወንጌል ነግረሽ እኔም ማገልገል ትችያለሽ። አገልጋይ ይባላል ይሄ። መላእክቶች ልጨርስ በጌታ ወርሱ ዘንድ ነው። መላእክቶች ስለ እኔ አይደለም፣ ስለ መላእክት አውራ። ስለ ግለሰብ ሳይሆን ስለ መላእክት እያወጣ እየጠየቅኩ ያለሁት መዳንን ይወርሱ ዘንድ። እኔ ሁሉንም ያነበብኩ የተረኩት ነገር የለም፣ ግን መዳንን ይወርሱ ዘንድ ነው ወይ መላእክት የሚያግዙት? መዳንን ይወርሱ ዘንድ የሰው ልጅ መዳንን እንዲወርስ ያግዝ የለ እንዴ? አያግዝም? አንድ ሚዩት አድርገሽ ለምን ጌታ ሆይ ድረስ። እሺ ወይ አውሪ፣ እኔ ዝም ልበል? ስለ መላእክት ነው እየጠየቅኩ ያለሁት። መላእክት ሁሉን መዳንን ይወርሱ ዘንድ እኮ መልስልኝ። እኔ እኮ ጥያቄ እኮ ነው የጠየቅኩ ያለሁት። ምን ላውራ? አንቺ እያወራሽ በመሃል ሁሉ መዳንን ይወርሱ ዘንድ እንዴት አድርጌ ላውራ? ቤት በኩል ይወራል። እሺ እኔ ልግባ ማዕከላችሁ። አንዴ ሳሚ አውሪና ጨርሺ፣ እኔ ላውራ። አታቋርጪ ሳሚ። ጣልቃ እንዳገባ ሚዩት እንዳገብት ሳሚ፣ ሚዩት እንዳገባ ሳሚ፣ ሚዩት አድርግ። ኤፌሶን ጥያቄ ትጠይቃለች። ለጠይቀች ጥያቄ ዝም ትላለች፣ መልስ ትመልሳለች። ካልመለስክ ደግሞ እሷ ያልመለስከው መልስ እንደዚህ ነው ብላ ታብራራለች። ጠይቂው ኤፊ፣ ተባረክ፣ ጠይቂ። እኔ ባጭሩ እዚሁ ዕብራውያን ላይ የትም ሳይሄድ እዚሁ ዕብራውያን ላይ ያብራራልኝ። ቅድም ምን ብሎናል? አይ መዳንን ይወርሱ ዘንድ መላእክት አያግዙንም የሚል ሀሳብ አስቀመጠ። ጠይቄው ነበር። ስለዚህ መረጃውን አምጥቼ ጠይቄዋለሁ ድጋሚ። አሁን እኔ ባጭሩ የምፈልገው ነገር መዳንን ይወርሱ ዘንድ መላእክት፣ የሰው ልጆች ሁሉም ማለት ሁሉም ሰው መዳንን ይወርሱ ዘንድ መላእክት ያግዛሉ ወይስ አያግዙም? ይኸው ጠይቄያለሁ፣ መልስ። አደራ እንዳታቋርጪ። ታንኪ። አሁንም የውላችሁ ደግሜ ላንበው። ማዳመጥን የመሰለ መልካም ነገር የለም። ልባችሁን ውስጥ ያለው ሳይሆን መጽሐፍ ቅዱስ የሚለን እናዳምጥ። ከቶ ለማን ብለዋል? ሁሉ መዳን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም። የሚላኩ ከማ ከእግዚአብሔር የሚያገለግሉም ነው የሚለው። ይኸው መጽሐፍ ቅዱስ የሚለው ለማገዝ የሚላኩ የሚያገለግሉም መናፍስት አይደለምን አሉ። ብዙ ጊዜ መላእክት ይላካሉ። ምን ለማድረግ? ለማገዝ ይላካሉ። ሁል ጊዜ ነው የሚላኩት። ያ ማለት ያድናሉ ማለት አይደለም። ነቨር አይደለም። የሰው ልጅ ያግዛል፣ መልአክ ያግዛል። ብዙ ነገሮች እንዴ የአህያ ውርንጭላ አምጡልኝ ብለዋል እኮ ለክርስቶስ። ያግዛል እንዴ ብዙ ነገር። መስቀሉ ያግዛል እኮ ብዙ ነገር አለ። ያ ማለት ግን አዳኙ የነሱ ናቸው ማለት አይደለም። ቤት በኩል አንቺ የምትይውን ደግሞ ልስማ። መስቀሉ ያግዛል ምን ማለት እንደሆነ አላውቅም። ብቻ አሁን እኔ የጠየቁትን ነገር ምንም የነካካኸው ነገር የለም። አንተ ማገዝ ላይ ነው። ኦልሬዲ እኮ ያግዛሉ ተብሎ ተጽፏል። እሱ ማብራራት አይጠበቅብህም። የሚያግዙት መዳንን እንድንወርስ ነው ወይ ነው የኔ ጥያቄ ማለት ነው። መዳንን እንድንወርስ አይደለም ስላልከኝ ቅድም ያንን እንድናረም ነው። መዳንን ይወርሱ ዘንድ ነው ቅዱሳን መላእክት የሚያግዙት የሰው ልጆችን ወይስ ደግሞ ዝም ብሎ እገዛን ነው? እሱ ነው እንድትመልስልኝ የሚፈልገው። ቀጥል። ደግሜ እያልኩሽ ነው። መዳንን ለማገዝ የሰው ልጅ ያግዛል አልኩሽ።
መላእክቶች ያግዛሉ። በሰዎች አይደል እንዴ ጌታን የምንቀበል? ጥያቄውን ላስተካክልልንና ትቀጥላለህ። እኔ አልገባም። እሺ አንተ በፈለግከው አስተካክልልኝ። እናንተ እሱ ያለች ምንድነው? ለማገዝ የሚያግዙት ለመውረስ ነው የሚለው እዚህ ጋር ይወርሱ ዘንድ ማለት ለመውረስ ነው። መልአክ የሚያግዙ ለመውረስ አይደለም ወይ ያለች ነው። አዎ አይደለም በለና አይደለም ጋር ሪዝንን ታስቀምጣለህ። ይወርሱ ዘንድ ነው። አየህ፣ ለመውረስ ነው የሚያግዙን። ያለ መላእክት ገዛ መውረስ አትችሉም እየተባለን ነው። ይህንን አብራራ። ተባረክልኝ። እኔ አሁን ምን መላእክት ሁሉን መዳንን ይወርሱ ዘንድ የሚለው ላይ አስምርበትና ያንን አብራራ። በጣም ጥሩ። አሁን የምጠይቅ እዚህ ጋር መላእክቱ ስማቸው ተጠርቶ በእነሱ ስም ተጸልዮ አይደለም ነው የምትሉኝ ከሆነ አስረዱኝ። በእነሱ ስም ተጸልዮ ነው መላእክቶች የሚያግዙት? የእናንተ ሀሳብ ስላልገባኝ ነው። ወደ መላእክቶቹ ተጸልዩ አግዙኝ ተብለው ነው የመጡት። ምንድነው ይሄን የተረዳኸው ነው እኮ ዮኒ። እኔ የተረዳሁትንማ ምንድነው የኛ ሀሳብ ደጋግሜ ነገርኩሽ እኮ ቀጥል። መዳንን ይወርሱ ዘንድ የሚለውን ምን ማለት ነው የሚለውን ቀጥል። ስለዚህ አሁንም ደግሜ ያልኩሽ አሁንም ምን አለ? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ ስላላቸው ሳይሆን ስላላቸው ነው የሚያግዙ መናፍስት አይደሉምን ነው። ስላላቸው ለማገዝ ስለ አገልግሎቱ ሳይሆን እያወራ ያለሁት ሁሉ መዳንን ይወርሱ ዘንድ እንድንወርስ መዳንን እንድንወርስ ያግዛሉ ወይስ አያግዙም ነው። አሁን ምን እንድንወርስ መዳንን ይወርሱ መጨረሱ ለምን ደበረሽ እናቱ? ያ አባቱ እንትን አልኩኝ እኮ ምንድነው እንትን አልኩኝ እኮ አነበብኩልህ እኮ የሚያገለግሉ የሚለው ላይ ትንሽ ደስ አላለሽም? እሱ ባይ እንዴ እኔ አገልግሎታቸው እኮ ነው ማምነው እኮ በነገር የሚያገለግሉ አንተ ደግሞ ደስ ያላለህ ምንድነው ሁሉ መዳንን ይወርሱ ዘንድ የሚለውን ልታስረዳን አልፈለክም። እሺ አሁን ለምሳሌ የሚያገለግሉ ቀጥሎ የሚመጣ ስለሆነ መጀመሪያ ምን ብሏል? ሁሉ መዳንን ይወርሱ ዘንድ የሚለውን ጀምርና ከዛ በኋላ ቀጥል። እዛ ላይ መጽሐፉ የሚቀጥለው እንደዛ ነው። ሁሉ መዳንን ይወርሱ ዘንድ የሚለውን መላእክት ሁላችን መዳንን እንድንወርስ ኦኬ ይወርሱ ዘንድ ስላለ እንድንወርስ አጋዦቻችን ናቸው ወይ? ይህንን ቅድም አይ ስላልክ አሁን ደግሞ ራስን እንግዲህ ታርማለህ ማለት ነው። ቀጥል እንግዲህ አሁንም በምትሰሙት ደጋግሜ እለዋለሁ። ከቶ ለማን ብለዋል? ሁሉን መዳንን ይወርሱ ዘንድ ስላላቸው ለማገዝ ስላላቸው ይቅርታ ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። ከዛ በኋላ ምናልባት ምዕራፍ 2 ላይ የሚቀጥለው ነገር ሊኖር ይችላል። ስለዚህ ይላል ምዕራፍ 2 መቀጠል አለብን በተወሰነው መልኩ። ስለዚህ ከሰማነው ነገር ምናልባት አንዳንድ ምዕራፍ 2 አትግባ፣ ምዕራፍ 1 እንጨርስ። በእግዚአብሔር ስም ይዣለሁ። እንዴ ምን ነው? ምዕራፍ 1 ሌላ ነው ሐሳቡ፣ ምዕራፍ 2 ደግሞ ሌላ ነው። አሁን ስለ ክርስቶስ ኢየሱስ ጋር መካፈል ነው የሚያወራው ምዕራፍ 2። እሺ ምዕራፍ 2 አብሮ የሚሄድ ነው እናቱ አንብቢ ፈጣሪ። እሺ ችግር የለውም። አሁን እንቀጥል። ይሄ መጀመሪያ ምዕራፍ 2 ከመሄዳችን በፊት ምዕራፍ 1ን እንጨርስ። ምዕራፍ 1ን ሁሉ መዳንን ይወርሱ ዘንድ ነው መላእክት የሚያግዙት አይደለም፣ እንድንወርስ ማለት ነው። እንድንወርስ ምንድን ነው የምንወርሰው? እስቲ በአንቺ መዳንን የምንወርሰው በመላእክት ነው እያልሽ ነው? እና አይደለውም ጳውሎስ ነው እያለ ያለው። ጳውሎስ እዚህ ጋር የሚለው ምንድን ነው? ይወርሱ ዘንድ ስላላቸው ለማገዝ እኮ ለማገዝ እንድንወርስ መላእክት ያግዙናል። ታምናለህ ወይስ አታምንም? ለማገዝማ የሰው ልጅም ይችላል አልኩሽ እኮ። እኔ ስለ ሰው ልጅ አላወራሁም። አሁን ስለ ቅዱሳን መላእክት ነው። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ መናፍስት አይደሉምን ብሎ አስቀምጦታል ጳውሎስ። አልኩሽ እኮ የሰው ልጅም ያገዛል። ጨርሽና ላውራሽ። መላእክት ነው እያወራሉት። ስለ ቅዱሳን መላእክት እያወራሁ ቤቲ። እሺ አንተ የሰው ልጅ ለማዳን ልክ እንደ መላእክት ማለት ነው። አሁን መላእክት መዳንን ይወርሱ ዘንድ ነው የሚለው አለ እንደሚያግዙ ይትናገር። አንተ የሰው ልጅ ለማዳን አድነው ለማውረስ የሰው ልጅን ለማውረስ የተጻፈበትን ማስረጃ ንገራል። ከዛ በኋላ የሰው ልጅና መላእክትን ትለያለህ ማለት ነው። ትለያለህ። እሷ እየነገረች ያለ የመላእክትን የአገልግሎት ድርሻ ያውም የአገልግሎት ድርሻ እነዚህ የአገልግሎት ድርሻቸው እንድንወርስ ያግዙናል። እንድንወርስ
የሰው ልጅ በምንድን ነው አንተ እንድድድን የሚያግዝ? ምን ላይ ነው? ይህን መልስላት። ተባረክ። ስለዚህ የሰው ልጅ እንዲድን የሚያግዘው የቱ ጋር እንደሆነ እኔም ደግሞ ላሳይ። የሐዋርያት ሥራ ምዕራፍ 16 ላይ አሳያታለሁ። እሺ እሱን አምጣና ግን ይሄን ፖይንት እንዳንለቀው እናደርገዋለን። አይዞሽ ስለተጠየቁ ከዚህ ከአንቺ ጋር ሹራስ አንወጣም። ይሄኛውን ኮምፔር ለማድረግ ነው ያመጣው። ያምጣና ላደርግ ነው። እሺ ከዛ አንቺ ይሄኛውን ትርጉሙን አምጣ ብለሽ ትጠይቂዋለሽ። ትርጉሙን ችግር የለውም። የሐዋርያት ሥራ ምዕራፍ 16 ብሏል። ምዕራፍ 16 አወጥቼዋለሁ። ቀጥል። እኔ ሙሉን ኦልሬዲ አንብቤዋለሁ። አይ ጥሩ። እሺ እንግዲህ ምንድን ነው ያለው? ሙሉን ሲናገር ምንድን ነው እስር የታሰሩትና እዚያ የእስር ቤቱ ጠባቂ ነው ጳውሎስና ሲላስን ይዘዋቸው ማለት ነው፣ ሲላስን። ከዛ በኋላ ምዕራፍ 16 ቁጥር 30 ላይ ከቁጥር 29 ላይ ልጀምርላችሁ። መብራትም ለምኖ ወደ ውስጥ ሮጠ። 30 የለውም። ስንት ላይ ነው የምታነባው አንተ? ምዕራፍ ሐዋርያት ሥራ ምዕራፍ 16 ቁጥር 29 እስከ ስንት አለው መሰለሽ? እስከ 40 አለው አለው። ቀጥል አለው እናቱ። ስለዚህ ከ29 ጀምሮ ስናነበው መብራትም ለምኖ ወደ ውስጥ ሮጠ፣ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ወደ ውጭ አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አለ። እድን ዘንድ ምንድን ነው የሚያስፈልገኝ? ስለዚህ የመዳን መንገዱን እነሱ ያውቁታል። ምንድን ነው ያሉት? እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት። ለእርሱና በቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሩላቸው ይላል። ከዛ በኋላ በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜም እርሱ ከቤተሰቦቹ ጋር ተጠመቀ ይላል። ስለዚህ ይሄ ለዚህኛው ዘበኛ ለዚህ ጠባቂ መዳን ጳውሎስና ሲላስ ምንድናቸው? ረድተዋል፣ አግዘዋል። ስለዚህ መላእክትም ሲመጣ እንደዚህ አይነት የማገዝ የማገልገል እንጂ የማዳን ስልጣን የላቸው። የማገዝ ነው ስልጣናቸው። ስለዚህ ማገልገል የሚለው ላይ እሱን መዝለሉ ምን ያደርጋል? ሚስ አንደርስታንድ እንድናረግ ያደርገናል። ምን የማድረግ እዚህ ጋር ምን ማድረግ አለብኝ ስለ አቅም ይሄ ልጅ አናቅም ማለት ይችላሉ። የማያግዙ ከሆነ ስለሚያግዙ እነ ጳውሎስ አንተና ቤተሰብ በጌታ በኢየሱስ ክርስቶስ ምን አለ? በጌታ በኢየሱስ ክርስቶስ ምን አንተና ቤተሰቦች ትድናላችሁ አሉት። ስለዚህ ጳውሎስና ሲላስ እዚህ ጋር አግዘዋል። ምን እንዲሆን? እንዲድን፣ በኢየሱስ ክርስቶስ ተጠምቆ እንዲድን አግዘዋል። መልአክም ይህንን ያደርጉት ከእግዚአብሔር ተልከው ያገለግላሉ። እኛ ምን እንሆናለን? ያንን ተገንዝበን እንድናለን ነው። ቀጥይ እናቱ እኮ አሁን እሺ አንዴ የሐዋርያ ሥራ ምዕራፍ 16 ላይ በተመለከተ መልኩ ሐዋርያቶቹ ያስቀመጡት በደሙ ያደርጉት የነበረው በጌታችን በኢየሱስ ክርስቶስ እመን ብቻ ሳይሆን ተጠመቅም ብለው እዛው ላይ ሲያስቀምጡት እንመለከታለን። ኦኬ ማመን ብቻ ሳይሆን መጠመቅም እንዳለባቸው ከነ ቤተሰቦቻቸውን አስተምረዋቸው እንዳጠመቋቸው እንመለከታለን ማለት ነው። ነገር ግን እዛ ላይ የአገልግሎታቸውን ስራ ምክንያቱም አስቀድሞ በማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀ ይድናል ብሎ ጌታችን አምላካችን ኢየሱስ ክርስቶስ ያስተማራቸውን በተግባር ደግሞ ሲተገበሩት እንመለከታለን። እንዲሁም ደግሞ በሌላ ቦታ ደግሞ አህዛብን ሁሉ በአብ ወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ሲያዛቸው ወንጌልን ለፍጥረት ሁሉ ስበኩ እያለ ሲመክራቸውና ሲያዛቸው እንመለከታለን። ጌታችን አምላካችን ኢየሱስ ክርስቶስን ማለት ነው። እነሱ የታዘዙትን ስራ ነው የጌታን የኢየሱስ ክርስቶስን ቃል እየተገበሩ ያሉት ማለት ነው። ታዛው ሂዱ ወንጌልን ለዓለም ሁሉ ስበኩ ተብለው ስለተላኩ በዛ አገልግሎት ላይ ናቸው ያሉት። ኦኬ ጳውሎስን ጭምር ማለት ነው። ሐዋርያቶቹ በዚህ አገልግሎት ላይ ያሉት። እኔ ጳውሎስ በዚህ አገልግሎት ላይ አይደለም ነው እያልኩኝ አይደለም። ኦኬ አሁን እኔ ስለ መላእክት ነው እያወራሁ ያለሁት፣ ስለ መላእክት አገልግሎት ለመዳን ነው ወይስ ደግሞ ሁሉ መዳንን ይወርሱ ዘንድ ነው ወይስ ደግሞ ሁሉ መዳንን ላይወርሱ ነው? የትኛው ነው? አንተ ቅድም አይወርሱም ስላልክ ነው አሁንም እዚህ ድረስ ያለ ነው ማለት ነው። ይሄንን አምነህ ማለፍ አለብህ። ምክንያቱም
አንተ ስለ አገልግሎቱ ማውራት አልፈለግሽም ትላለህ እንጂ አገልግሎቱ ኦልሬዲ አምኜበት እኮ እየተከተልኩበት ያለው ነገር ነው። ኦኬ። ስለዚህ ግን አገልግሎት ላይ እዚህ ላይ ከመሄዳችን በፊት እዚህ ቀድማ ይሄዳል። ኦኬ። ሁሉ መዳንን የሚለውን መልስልኝ። ሁሉ መዳንን ይወርሱ ዘንድ ነው ኦኬ የሚለው። ስለዚህ የሚያግዙን ወይ ደግሞ አገልግሎታቸው የሚሰጡት ሁላችን መዳንን እንድንወርስ ነው ወይ? ያንን እንትን በለን ፍታው። ይሄንን ሁላችን መዳንን እንድንወርስ ነው ወይ የሚለውን ነገር እንድትፈታልኝ ይፈልጋለሁ። ቀጥል። እሺ፣ እኔ ከዚህ በኋላ ደምረው ብትገባበት ደስ ይለኛል ጉዳዩ። አይ ጨርስ። ይሄንንማ ስንት ጊዜ ነው ከዚህ በኋላ አልኩኝ እኮ እኔ ካልኩ በኋላ ሐዋርያት ላይ ወሰድከኝ ምን አልከኝ? ይሄን እንዳልፈታ ነው እንዴ? አይ ጠየቀኝ። ላስታርቃችሁና ይኸውልህ ላስማማችሁና አንተ ያመጣው የሐዋርያት ሥራ ምዕራፍ 16 እና ኤፌሶን ያመጣቸው የዕብራውያን 1:14 ሲጀመር ሐሳቡ አይገናኝም። የመጀመሪያ ልዩነት የፈጠረው ለምንድን ነው? ሐሳቡ አይገናኝም። እነዛ ወንጌልን የነገሩት እንዴት መዳን እንዳለበት ምን አድርጎ መዳን እንዳለበት ነው የነገሩት። ይሄኛው 14 ላይ 1:14 ላይ ዕብራውያን 1:14 ላይ ግን ለማገዝ ነው የሚለው። ምን ለማገዝ? መዳንን ይወርሱ ዘንድ። አየህ፣ እና ትምህርት አይደለም የሚያስተምሯቸው። ጥምቀት እንደዚህ ነው፣ ማመን እንደዚህ ነው እያሉ የሚያስተምሯቸው። እነዚህ የዳኑ ሰዎችን ድነታቸውን እንዲያረጋግጡና እንዲወርሱ ይረዷቸዋል፣ ያግዟቸዋል ነው የሚለው። አይገርም? ታዲያ የሚያግዟቸው ልጠይቅህ፣ ከኔ ጋር ከእሷ ተጨምረ እየመለስ ከእሷ ጋር ጨርስ ትለኛለህ። እኔ ለማግባባት ነው። እኔ ስራ ስለምጠራ ኦልሬዲ ትቀጥላላችሁ፣ እናንተ ስጠራ ትቀጥላላችሁ። ግን እኔ ምንድነው ያልኩ ያለው ሁሉ መዳንን ይወርሱ ዘንድ የሚለውን ቅድም አልቀበልም የለም ስላልክ አሁን ሁሉ መዳንን ይወርሱ ዘንድ ስላላቸው የሚለውን እንድፈታልኝ ይፈልጋለሁ። ሁሉን መዳንን ይወርሱ ዘንድ ነው መላእክት የሚያግዙት አይደለም። ባጭሩ በጣም ጥሩ። ይኸው እሱ ከሚለው ነው። ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም ይላል እኮ። ሁሉን መዳንን ይወርሱ ዘንድ ነው መላእክት የሚላኩ ሊያገለግሉን እንጂ ለምን ፈራኸው? ይሄንን ለማለት ለምንድን ነው የፈራኸው? ዮኒ ለምን ፈራሁት? እያነበብኩት እኮ ነው ሙሉ እኮ ሁሉን መላእክት የሚያገለግሉት። እሺ አውሪና አውራለሁ። ያው መልስ። አይ ቃል በቃል መልስ። ሁሉ መዳንን ይወርሱ ዘንድ ነው ወይ መላእክት የሚያገለግሉት? ይሄን እንድመልስልኝ ቃል በቃል ሚውትን ክፈትና ሁሉን መዳንን ይወርሱ ዘንድ ነው ወይ መላእክት የሚያገለግሉት ነው? አይ የምትፈልጊውን ያህል ሚኒት ጨርሽና አውሪና እኔ አውራለሁ። ችግር የለውም። ኦኬ አሁን ቃል በቃል እናውራ። አሁን ሁሉም ሙሉን ነው የማውራው። አንቺ የመረጥሻትን ቃል ይዤ አይደለም ሙሉን የሚለውን እንጂ አንቺ ያቺ ላይ ይዘሽ ማውራቱ አያድንሽም። እውነቱ ያቺን ቃል ሰንዝረሽ ሁለት ቃል አውጥተሽ እንደፈለግሽ ብትሆኝ ሳይሆን ሁለት ቃል ነው ያወጣሽው አይደል? በሚያውቀው ሁሉንም ማንበብ ያለው ሰው ሰምቷል። ለማገዝ የሚለው ብቻ ነው የምትይው። እሺ እኔ ሚውት ላድርግ ወይስ ላውራ? እንዴት ነው የምንግባባው? አደ እንደው ዘዴ ለመማማር ይሄን መልስ። አንተ ስለሚያገለግሉ ትናገራለህ። እኔ ደግሞ አዎ አገልግሎታቸውን እኔ የምቀበል ሴት ነኝ። አገልግሎታቸው ግን ለምንድን ነው ነው እኔ ጥያቄ። አገልግሎታቸው ሁሉ መዳንን ይወርሱ ዘንድ ነው ወይስ ደግሞ ላይወርሱ ነው? የትኛው ነው ነው ጥያቄ መጠየቅ ይቻላል? አይቻልም አባቴ ተው። አሁን ግን ሁሉ ይወርስ ዘንድ ነው ወይ? መልስ። አባቴ እሺ እኔ የምልሽ በመዳናችን ላይ አሁንም እልሻለሁ ለየትኛው መልአክ አንቺ አሁን ይችላሉ ብለሽ ነው የምታምኚው? በዚህ ነው የምንግባባው አይደል? አገልግሎታቸው መዳንን ይወርሱ ዘንድ ነው ወይስ አይደለም? ይሄንን እንድትመልስልኝ። ኖ አንቺ የምታምኚው ምንድን ነው ንገሪኝ። አንቺ የምታምኚው ሁሉ እኔ ስለ እኔ እምነት አይደለም እየጠየቅኩ ያለሁት። ስለ እኔ እምነት አይደለም እየጠየቅኩ ያለሁት። ሁሉ እምነት አይደለም ያልኩሽ እኮ እዚህ ላይ ባለው። ቆይ እሺ አንቺ የተረዳሽው እንዴት ነው? መዳንን ይወርሱ ዘንድ ነው አንቺ የተረዳሽው እንዴት ነው? ስለኔ መረዳት ተውና አንተ ጌታ ኢየሱስ ድረስ ሁሉ መዳንን ይወርሱ ዘንድ አይደለም የሚያግዙት አልከኝ አይደለ? መጽሐፍ ቅዱስ ግን ሁሉ መዳንን ይወርሱ ዘንድ ነው። አንተ ስለ አገልግሎታቸው ታወራለህ። አዎ እኔ አገልግሎታቸው ማመን ሴት ነኝ፣ ኦርቶዶክሳዊ ሴት ነኝ በነገራችን ላይ። ኦኬ ሶ ሁሉ መዳንን ይወርሱ ዘንድ
የሚለውን ማለት ነው አገልግሎታቸው ሁሉ መዳንን እንዲወርሱ ነው ወይስ አይደለም? ይህን እንድመልስልኝ ብቻ ነው። ከዛ ተጨባብተን እንጨርሳለን ማለት ነው። ስለዚህ መልስልኝ ይሄንን ፕሊዝ ከቻልክ። አላቋረጥኩሽም፣ እንዳታቋርጭኝ በጌታ ግን ትኩረትህ አንቺ የምትፈልጊውን ሳይሆን መጽሐፍ ቅዱስ የሚለውን መልስልሻለሁ። እናቷ አይዞሽ፣ አንቺ የምትይውን አይደለም መጽሐፍ ቅዱስ የሚለውን መልሳለሁ። መጽሐፍ ቅዱስ ምን ይላል? እዚህ ጋር እንደማነበው ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። የሚያገለግሉ የእግዚአብሔር መልአኮች እኛን ሁልጊዜ ያገለግሉናል። ሁልጊዜ ስንደክም ምን ስንል ያገለግሉናል። ሁልጊዜ አዳኞቻችን እነሱ አይደሉም የሚያገለግሉት። አሁን አዳኞቻችን የሚለው ነገር እኔ ያው በጣም ብዙ ጥቅስ ሰጥቼ እዚሁ ላይ እሰጥሃለሁ። ኦልሬዲ በመላእክቱ ዙሪያ ካወራ፣ ነገር ግን እኔ እያልኩ ያለሁት አገልግሎት ላይ ብቻ ትኩረት አታደርግ። እኛ እናምናለን አልኩህ እኮ አገልግሎታቸው ለምንድን ነው? ለመዳን ሁሉ መዳንን ይወርሱ ዘንድ ነው ወይስ ደግሞ አይደለም? ያን እንደመልስልኝ። ለምን እንደማትመልስልኝ አላውቅም። ይሄን መልስልኝ። መላእክቶች ሁሌም ያገለግሉናል አልኩሽ። ሁሌም አገልጋዮቻችን ናቸው። ለምንድን ነው? ሁሉ መዳንን ይወርሱ ዘንድ ነው። ሁሉ መዳንን ይወርሱ ዘንድ ሁሉ መዳንን ይወርሱ ዘንድ ነው የሚያግዙን። ሁሉ መዳንን ይወርሱ ዘንድ ነው የሚያግዙን። እንደሱ አንቺ ነሽ አይደል የምትይው? እኔ የምልሽ እንደሱ ሆነ ጳውሎስ ነው የምትደነግጨው። አንቺ ታየሻ። እኔ ልጠይቅሽ ስለ አትወጂም ጥያቄ ተሰምቼ ነው። አሁን ሁሉ መላእክት የሚያግዙን ሁሉን መዳንን ይወርሱ ዘንድ ነው ወይስ አይደለም? እኛ ከእግዚአብሔር ጋር የምንገናኘው በመላእክቶች ነው አይደለም? መላእክት እገዛቸው አገልጋዮቻችን ናቸው፣ ያገለግላሉ ይላል እዚህ ጋር። እንዴ ሁሉም መላእክት እኮ አገልግሎታቸው ሁሉ የሚያገለግሉን ብሎ ቁልጭ አድርጎ አስቀመጠው እኮ። ሊያገለግሉን ነው ለኛ እኮ ያገለግሉት በመላእክቶች ነው የሚያገለግሉት። ፕሊዝ እየሰማኝ ኦኬ? በደንብ ነው የምሰማሽ እናት፣ እስካሁን ስሰማሽ ስለሰማኝ በጣም አመሰግናለሁ ከልብ የምር። ግን እኔ እየተናገርኩ ያለሁት የመላእክት አገልግሎት ሁሉን መዳንን እንዲወርሱ ነው ወይስ አይደለም? ይህን ብቻ እንድትመልስልኝ ነው የምፈልገው። ተደጋጋሚ እየጠየቅኩ ነው። ፕሊዝ መልስልኝ እባክህን። እስክጨርሽ ብዬ ነው። ምክንያቱም ሰከንድ ሰዓት ለምታዘግ ይኸው ኦኬ ሚውት ላድርግ። ጨርሻለሁ። ቀጥል። አሁንም ደግሜ እናገራለሁ። መላእክቶች ሊያገለግሉን የሚያገለግሉን ናቸው። አገልጋይ ናቸው። የሚያድንን ክርስቶስ ነው። የሚያድንን የእግዚአብሔር ልጅ ነው። የተበጀን ክርስቶስ ነው እያልኩ ነው። እኔ ታስዋሪሰ ይሰን የሚለው እሱን ይታዘዙናል። መላእክቶች በእግዚአብሔር ትእዛዝ ይታዘዙናል፣ ያገለግሉናል። ማገልገል ማለት ማገዝ ማለት ነው። ያገለግሉናል፣ ያግዙናል፣ እኛን ያግዙናል። እኛ በምንጸልየው እግዚአብሔር በሰማው ጸሎታችን ሲሰማ መላእክቶች ይመጣሉ። ከእግዚአብሔር ዘንድ ሲሰማ ነው ጸሎታችን የሚመጣው እንጂ በራሳቸው የሚያደርጉት አንዳችም ነገር የለም። በራሳቸው አንዳችም ነገር የለም እያልኩሽ ነው። ከእግዚአብሔር ታዘው ግን ያደርጉታል። አከተመ። ይሄ ነው መልሴ። እሺ መልስህ እኔ አሁን እየጠየቅኩ ያለሁት ከመልሴ ጋራ ከጥያቄ ጋራ የማይገናኝ ነው። አንተ ስለ አገልግሎታቸው ታወራለህ። እኔ የሚያገለግሉበት ምክንያቱን እየጠየቅኩ ነው። ምንድን ነው ምክንያታቸው? የሚያግዙናቸው ሁሉ መዳንን ይወርሱ ዘንድ ነው አገልግሎታቸው ወይስ ደግሞ ሁሉን መዳንን እንዳይወርሱ ነው? እኔ ከእግዚአብሔር አልተላኩም አላልኩም፣ አያግዙንም አላልኩም። ኦልሬዲ እኛ በአገልግሎታቸው የምናምን ሰዎች ኦርቶዶክሳዊ ሰዎች ነን። ኦኬ ይሄ ምን ይፋ የወጣ ዓለም የሚያውቀው ነገር ስለሆነ ማለት ነው። በአገልግሎታቸው የምናምን ሰዎች ነው። አገልግሎታቸው ግን ሁሉ መዳንን ይወርሱ ዘንድ ነው ወይስ ደግሞ አይደለም ነው? እሱን መልስልኝ። አሁንም ጥያቄ ደግሜዋለሁ። እኔም ደግሜ መልሳለሁ። እስክንግባባ ድረስ አንድ አይነት መልስ እመልሳለሁ። አሁንም እላለሁ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ ይወርሱ ዘንድ ስላላቸው ለማገዝ
የሚላኩ የሚያገለግሉ። ማን ነው የሚልካቸው? እግዚአብሔር ነው የሚልካቸው ይላል እዚህ ጋር። የሚላኩ ካለ የሚልካለ ማለት ነው። ሳይላኩ ሊያግዙን አይችሉም። የሚላኩ ይላል። በራሳቸው ቢያደርጉት ኖሮ እሰየው ብዬ እቀበለዋለሁ። የሚላኩ እዚህ ጋር ለማገዝ የሚላኩ የሚያገለግሉም የሚልክ አለ ማለት ነው እዚህ ጋር። ስለዚህ ያግዛሉ። ደቂቃኑን ከእሳት ያወጣው ቅዱስ ገብርኤል አግዞ ነው። እሱ አላደርገው፣ ተልኮ ነው፣ የላከው ነው። የተላከው ነገር ነው የተፈጸመው። እዚህ ጋም የሚልክ አለ፣ የሚላኩ ይላል። ይልካል፣ እነሱ ደግሞ ያግዛሉ። ምን ያደርጋሉ? ያግዛሉ። እዚህ ጋር እገዛቸው ምንድን ነው? እገዛቸው ምንድን ነው? አሁን እገዛቸው እንደማናምን በጣም ተባረክ። እገዛቸውንማ ጠየቅሽኝ፣ እኔ ልመልሰው አይደል? ሳታቋርጭ እኔ አሁን ጸሎት አደረኩኝ። ጸሎት ሳደርግ እግዚአብሔር ሰማኝ። እግዚአብሔር ሰምቶ መላእክቶችን ላከልኝ። አንዱንም ይሁን ሁለትም ሶስትም ላከልኝ። እነሱ እኔን ያግዙኛል። ጸሎት የሚሰማው መጀመሪያ እግዚአብሔር ነው። እግዚአብሔር ከሰማ በኋላ መላእክቶቹን ልኮ እኔን እንዲያግዙ ያደርጋል። ደሰው ከራሳቸው አይደለም እያልኩ ምን እንድትሆን ነው የሚያግዙህ? እነሱ እንድበረታም ሊሆን ይችላል። የሆነ ነገር እንዳደርግ ሊሆን ይችላል። መዳንን እንድትወርስ ነው የሚያግዙህ። መዳንን እንድትወርስ ማንኛውንም ነገር እግዚአብሔር ያላቸውን የሚላኩ ነው። እንደዚህ ብለህ ተናገር። መዳንን እወርስ ዘንድ መላእክት ያግዙኛል በል። መላእክት መዳንን ይወርሱ እንድወርስ መዳንን እንድወርስ መላእክት ያግዙኛል ብለህ ተናገር እስቲ። መላእክት እንድወርስ መላእክት ማለት ነው። መዳንን እወርስ ዘንድ ያግዙኛል ብለህ ተናገር እስቲ። አልናገርም። ለምን እንደማልናገር ታውቂያለሽ? አልተላከልኝማ። እስኪላክልህ ነው የምትጠብቀው? ኦፍኮርስ እግዚአብሔር ሲልካው ኦፍኮርስ አይልማ። የሚላኩ እኔ ግን በጌታ የሚላኩ አለ እኮ መች ተላከ? እስኪላክልህ ጠብቅ። ቃሉ ሲለኝ ነው። ቃሉ ብሎኛል። አሁን ቃሉ ለማገዝ የሚላኩ ነው የምትጋጨው ከኔ ጋር አይደለም። አንዴ እኔ ከመጽሐፍ ቅዱስ አልጋጭም። አድምጠኝ። አሁን አድምጬሃለሁ፣ አድምጠኝ። ኦኬ ቴንክ ዩ። እንግዲህ አልልም ብሏል። እኔ ግን በደንብ አድርጌ ነው የምለው ሁሉ መዳንን ይወርሱ ዘንድ ስለሚል እኔ በመላእክት አገልግሎት ስለማምን ኦኬ ሁሉ መዳንን ይወርሱ ዘንድ ስላላቸው የሚላኩ የሚያገለግሉ መናፍስት ናቸው ብዬ አምናለሁ። ኦኬ ስለዚህ ዮኒ ግን ምን አለ? አይ አልልም አለ። ሁሉም መዳንን ይወርሱ ዘንድ ስላላቸው የሚያግዙ መናፍስት እንደሆኑ መጽሐፍ ቅዱሳችን ግልጽና ግልጽ አድርጎ ይናገራል። እኔ ተደጋጋሚ ጠይቀዋለሁ። አይ አይልም ብሏል። መጀመሪያ አይልም ስላለ ነው እዚህ የመጣሁት ማለት ነው። ግን አሁንም ቢሆን ዮኒ እየሰማኸኝ ከሆነ ከልብ ሆነ ሁሉ መዳንን ይወርሱ ዘንድ ነው መላእክት የሚያግዙት። ይሄ ያለቀና የተጨረሰ የመጽሐፍ ቅዱስ ጥቅስ ነው። ኦኬ ስለዚህ አገልግሎታቸው አይሰራም፣ አገልግሎታቸው የለም፣ አገልግሎታቸው ጠፍቷል፣ አገልግሎታቸው አሁን ላይ አይሰራም፣ አዲስ ኪዳን ላይ ነን፣ አዲስ ኪዳን ሰዎች ነን ምናምን የሚባል ነገር የለም። ምክንያቱም መጽሐፉ የተጻፈው አዲስ ኪዳን ላይ እንጂ ብሉይ ኪዳን ላይ አይደለም። ስለዚህ በመጽሐፍ ቅዱስ የምታምን ከሆነ የቅዱሳንም አገልግሎታቸው የመዳንን ስራ እንደሆነ የሚሰሩት ኦኬ ቅዱሳን የሚላኩልን ወይ ደግሞ የሚያገለግሉን ሁሉ መዳንን ይወርሱ ዘንድ እንደሆነ ከልብህ እመን። ጌታ ኦኬ በቃሉ የሚኖር ሰው ነው የሚወደው እንጂ ዝም ብሎ በቃሉ የማይኖር ሰው አይወድም። እሺ ስለዚህ ለዛ ነው ጌታ የሚለኝ መንግስቴን አይወርስም የሚለው ማለት ነው። ነገር ግን የአባቱን ፍቃድ የሚያደርግን እነዛ ብሩካን ብሉ ነው የሚጠራቸው ማለት ነው። ስለዚህ እንደዛ ተብለህ እንድትጠራ የምትፈልግ ከሆነ ይኸው ቃሉን አምነህ መቀበል አለብህ እንጂ አንዱን ይዞ አንዱን አንጠልጥሎ አይሆንም። የሐዋርያ ስራን አምነህ ኦኬ ነገር ግን የተነገረበት ከምን አንግል እንደሆነ ካላነበብክ የሐዋርያ ስራን ያቺ ፓርት ብቻ ቆርጠህ አውጥተህ መናገር ትክክል አይደለም። ለማንኛውም ይሄንን ምናልባት ሀሳብ ካላችሁ ብፁዕ ወይ ደግሞ ሌሎቻችሁ መቀጥሉ ከሆነ ቀጥሉ። እኔም ሀሳቤን ጠቀልላለሁ። እናቱ እኔም ጠቅልዬ አንቺ ጠቅልልሽ ሀሳብ እኔም መጠቅለል አለብኝ። ስለዚህ እዚህ መጽሐፍ ቅዱስ እንደሚለው እንዳነበብነው አብረን ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። ሁሉም የሚላኩ ናቸው።
ሲላኩ ብቻ ነው እኛም ማገልገል የሚችሉት። ሳይላኩ አያገለግሉንም። ምክንያቱም ቅድስት ድንግል ማርያም ገብርኤልን ጠርቶ አይደለም የመጣው። ሌሎቹንም መጥራት እንችላለን። አላቋረጥኩሽም፣ አደራ አታቋርጭኝም። ስለዚህ ቅዱስ ገብርኤልን ይምጣ አይምጣ የምታውቀው ነገር የለም። እሱ ነው የመጣው። ምን ሊያገለግል፣ ሊናገር፣ ሊያበስራት እሱ ነው የመጣው እንጂ ራሱ ተነስቶ መጥቶ እንዲህ የሚያደርገው አንድም መልአክ መጽሐፍ ቅዱስ ላይ የለም። አንድም መልአክ ከእግዚአብሔር ሲላክ ይላክና ይመጣና እኛን ያግዘናል። ለምሳሌ ከእስር ቤት ያስወጣውና መንገድ ላይ በር እንኳን ሲንኳኳ ደንግጣ ሄደች። ስሟ ጠፋኝ እህታችን ነበረች። ደንግጣውን ላይ ሄደች። ዮሐንስ መፈታቱን አይታ ደንግጣ አረ መጥቷል አልመጣም፣ መጥቷል አልመጣም። መልአኩ ቀስቅሶት ከእስረኞች መካከል ቀስቅሶት አስወጥቶት እንዴት አድርጎታል፣ ረድቶታል። ከማ እግዚአብሔር ብሎት እግዚአብሔር ሳይልክ እዚህ ጋር የሚላኩ ነው የሚለው። የሚላኩ የሚያገለግሉም አገልጋዮች ናቸው። ተልከው ነው የሚያገለግሉ። ይሄን ተልከው የሚያገለግሉንን እነሱ ደግሞ በምን ይላሉ? እኛ ወደ እነሱ እንጸልይና እነሱ መዳንን ያወርሱናል፣ እነሱ እንዲያደርጉልናል እያሉ ነው የሚሉት። ይሄ ትክክለኛ ወንጌል አይደለም። ወንጌል አሁንም የሚናገረው ምንድን ነው? አይ ከአንተ ጋር ለማውጣት ከእሷ ጋር እያወራው ነው። አንዴ አንዴ መግባት ነው። ልናገራ እሷ ስትናገር አቋረጥኳት እንዴ? አይ ጥሩ አንተ ላይ መቼ ይችላል። እኔ በደንብ አድርጌ መናገር መብታል። አንድም አላቋረጥኳትም። እሷ ሲጨርስ ምን ነው ተናደድክ? አባ እንዳንተ መናገር አይደለም የምችለው። መናገር የምችለው እንደ ቃሉ። እንዳንተ መናገር አትችልም። እኔም ከአንተ ጋር ላወራው አላውቅም። አባ አሩን ነው አም ሶሪ እንዳንተ መናገር አትችልም። መናገር የምችለው እንደ መጽሐፍ ቅዱስ ነው እየተናገርኩ ያለሁት። ምን አናደደ? ቁጥር 14ን ስታነበው ለምን ተላኩ ይላል። ለምን ምክንያት ተላኩ ይላል። ለምን ተናደድክ? አንተ ገና መግባትህ እኮ ነው። ተርሃም አይደለም። ከአንተ በፊት ዲያቆን አለ፣ ከአንተ በፊት ከፋላ አለ፣ ከአንተ በፊት ያሬድ የሚባል አለ። ዘለ ገብተህ ያዙ ልቀቁኝማ አትልም ብሎ እሺ ለምን ምክንያት እንደተላኩ ማን ጠየቀ? ከአንተ ጋር ላወራው ከአንተ ጋር ላወራው ገስት ላይ ተቀመጠ ነው። ከአንተ ጋር አሁን አላወራም። ምን ፈቃደኛ አይደለም ማለት ተቀመጠ ሰው ጋር ታወራለህ? ነው አላወራም። ገስት ላይ በቃ ካላወራህ ነው አላወራም ማለት አንተም ዝም ብለህ አትችልም። ዝምማ አንተን አሁን ገብተህ ያዙ እንደ እግዚአብሔር ቃል እንደ ቃል በስርዓት አውራ። ስርዓት ራሱ የሚታወቅ ነው። አየህ አይደለ? ከብፁዕ አምላክ ጋር ያለውን ነገር አስረዳውና ከዛ በኋላ ብፁዕ አምላክ አላስረዳው። አይ አላወራው። ትህትና ከሌለው ሰው ጋር አላወራኝም። ሰላምታም የለንም። በቃ ጃምፕ ያደረገው ምንም አልመላለስም። አባቴ ከሱ ከዲያቆን ጋር አውራ። ከዲያቆን ጋር አይ አላውቀውም እሱንም። ስለዚህ እኔ ከኤፌሶን ጋር ጨርሰናል። ሌላ ጊዜ እናወራለን። ደምዬ መች ብራድ እሺ አባት በነገራችን ላይ በድነት ጉዳይ እናወራ ጥሩ ነው። ድነት ሌሎችም አመጣለሁ። ደሜ አንድ ደቂቃ ስጠኝ። እሺ ማኛው ምንድነው? ቆይ ጣልቃ አትግቡ። እኔ ሳውራ ጣልቃ አትግቡ። ማኛው የሐዋርያ ሥራ 16 እና የዚህ የዕብራውያን 1:14 አንድ አይነት ሐሳብ አለው ብለህ ነው የምትለው? እስኪ የሁለቱንም ሐሳብ አንድ አይነት መሆኑን ንገረን እስኪ። የሰው ልጅ መዳንን እንወርስ ዘንድ ያግዛሉ ይላል ሐዋርያ 16 ያግዛሉ ይላል ወይስ ወንጌልን ነው የሚናገሩት? ኖ ስለ ወንጌል ምንድን ነው ያደረጉት? የሐዋርያት ሥራ ላይ ይህ ሰውዬ የመዳንን መንገድ ፈጽሞ የሚያቅሰው አይደለም፣ አያውቁም። እሱ ለጠየቀኝ አንዱ ልመልስል፣ አንዱ ያጣድፈኛል። ቤት በኩል ስራ ላይ ነው። ደሜ አንተ ቤት ሰው መርጦ ማወያየት ይቻላል? ሰው መርጦ ማውራት ይቻላል? ቆይ ብቻ ምላክ ቆይ መርጦ ምናምን የሚባል ነገር የለም። መርጦ ምናምን ሳይሆን ወንጌል ሳይሆን ወንጌላዊ ሆኖ ሳይሆን በቃ ከገስት ላይ ካለው ሰው ጋር ይወያይ። ማወያየት የማይችል ከሆነ ወይ ደግሞ ሚውት ያርግና ሌሎቹ ይወያዩ። ራሱን እንደ ጀግና እንዳንበሳ እዚህ ተቀምጦ ችግር የለም። እንደዚህ አሁን ሞክ የሚያደርግ ነገር አያስፈልግም። ምንድነው የተጀመረው ማለት ነው? ብፁዕ አምላክ የተጀመረው ምንድነው? መላእክት ኤፌሶን ምን ብላ አስቀመጠች? መላእክት
መዳንን እንድንወርስ ያግዙናል አለች። ማኛው ደግሞ ምን አለ? ሰውም ያግዛል አለ። ሶዛት እኔ ምንድነው ጥያቄ፣ ሰው የሚያግዝ ከሆነ ልክ እንደ መላእክት ሰው ያገዙበትን ቦታ አምጣ ስንለው ሐዋርያ ሥራ ምዕራፍ 16ን አመጣ ዮኒ። ስለዚህ ምዕራፍ 16 ደግሞ ሰውን ለማገዝ የተደረገ ነገር አይደለም አለ። አሁን እኮ በነገራችን ላይ እሱ ላይ አውርተንበት ጨርሰናል። አሁን ምናልባት ሰዓት ካለው ዮኒ ስለ ድህነት የምናወራ ጥሩ ነው። አምኜ ተጠምቄያለሁ ስላለ አሁን ለምሳሌ ጥምቀት ለድህነት ብሎ ነው ወይ አመነው የሚለው ላይ ብናወራ ጥሩ ነው። በሰዓት ብናወራ ከሆነ እኔና እሱ መቀጠል እንችላለን እስከ ጠራ ድረስ ጥምቀትን። ኤፌሶን አንቺ ግን አንድ ነገር መልሽልን፣ አንድ ነገር አረጋግጭልን። መላእክት ወደ ሰው ልጆች የሚላኩት እንደ ዕብራውያን ምዕራፍ 1 ቁጥር 14 እንደ ቃል እግዚአብሔር እንደ ቃሉ መላእክት ወደ ሰው ልጆች የሚላኩት ለምን እንደሆነ አንድ ጊዜ ንገሪኝ። እንደ እግዚአብሔር ቃል እንዳንቺ አታወሪም፣ እናውቃለን። እንደ እግዚአብሔር ቃል መሰረት ነው ቤተክርስቲያናችንም የምታስተምረው። መላእክት ወደ ሰው ልጆች የሚላኩት ሁሉ መዳንን ይወርሱ ዘንድ ነው። አክብርልኝ። ያለማንም አጋዥ ኢየሱስ ያድናል የሚሉ ሰዎች ይሄንን ከምን አንግል እያዩት እንደሆነ ያሳዩ። የማርያምን አጋዥ ኢየሱስ ያድናል የሚል የዘልማድ ንግግር አለ። ይሄ ወንጌል የማያውቁ ወንጌላውያን የሚናገሩት። ስለዚህ መላእክት የሚላኩት ሁሉ መዳንን ይወርሱ ዘንድ ማለት ሁሉ መዳንን መውረስ ስላለባቸው ማለት ነው። ስለዚህ ሁሉ መዳንን መውረስ ስላለባቸው መላእክት ይላካሉ፣ ያገለግሏቸዋል ተብሎ ተነግሯል። በጣም የሚገርማችሁ ነገር ለመላእክት እንዲያገለግሏቸው የተላኩላቸው የሰው ልጆች ወይም ደግሞ አማንያን የመቅደስና የእውነተኛይቱ ድንኳን አገልጋይ የሆነው ኢየሱስ ክርስቶስ ያላቸው ናቸው። የመቅደስና የእውነተኛይቱ ድንኳን አገልጋይ የሆነው መድኃኔ ዓለም ኢየሱስ ክርስቶስ ያላቸው ለነዚህ ለክርስቲያኖች መላእክት መዳንን ለመውረስ ስለሚገባቸው እንዲያግዟቸው እንዲያገለግሏቸው ደግሞ ይልክላቸዋል። ማን? እርሱ መድህኑ ኢየሱስ ክርስቶስ፣ እርሱ እግዚአብሔር። ስለዚህ መላእክት ኢየሱስ ክርስቶስ ያለማንም አጋዥ የሚል ይሄ ምን የሆነ አሽሙራዊ ወርድ የሚጠቀሙ የዘልማድ ንግግር የሚጠቀሙ ሰዎች እነሱ ለዚህ ግልጽ የሆነ ማብራሪያ ቢሰጡበት። ካልሆነ ግን መላእክት የሚላኩት ማንን? እኛ መውረስ ስላለብን መዳንን መውረስ ስላለብን መሆኑን ቃሉ ነግሮናል። አይደለም የሚል ሰው ካለ እንደ ስሜቱ አይደለም፣ እንደ ግል ወንጌሉ አይደለም፣ እንደ አሽሙር ወንጌሉ ሳይሆን እንደ መጽሐፍ ቅዱስ ማረም ከቻለ ሊያረመን ፈቃደኛ ነን። እንደ ቃሉ ከሆነ እንታረማለን። ደም ያንዴ አሁን ዮኒ ሳይሆን እንቀጥል። ዮኒ አንድ ጊዜ የሆነ ነገር ልበልሽ። በጣም ዝም ብያለሁ ብዙ ጊዜ። ወይት አንድ ጊዜ ስሚኝ ነው። እሺ ስሚኝ ጋራ ከሱ ጋር እንጨርስ እንዴ? እሺ አንዴ ብቻውንማ እንደዚህ ይኸውልሽ ዮኒ ኦርቶዶክስም እንደዚህ አታስተምርም። እኔ ወይ ወንድማችን ብፁም በጣም ትክክል አይደለም። ኦርቶዶክስም እንደዚህ ብላ አታስተምርም። መላእክት ያለ መላእክት የሰው ልጅ መዳን አይችልም። ያለ መላእክት እገዛ መረጃ ሲኖርህ ነው አታስተምር የምትለው። ብራዘር ተምሬዋለሁ። ራሴ ተምሬዋለሁ። ኦርቶዶክስ ስላለ እኮ ነው። ማንም ሰው ዲፌንድ የሚያደርግ ካለ እኔ ዲፌንድ አደርጋለሁ። አርገን ግን አንተ በመጽሐፍ ቅዱስ ነው የምነግርህ። ችግር የለውም። እንደ መጽሐፍ ቅዱስ አይደል? ይኸውልህ ኦርቶዶክስ እንዲህ ብላ አታስተምርም ካልክ ኦርቶዶክስ እንዲህ ብላ አለማስተማሯን በአንተ አፍ ሳይሆን በኦርቶዶክስ ትምህርት አውጥታ አሳየን። አንበበው ብርሃኑ ጎበና የጻፈው መጽሐፍ ላይ ቁጭ ብሎ ተቀምጦልሃል። እዛ ላይ ራሱ በስነ ስርዓት ድህነት ምን እንደሆነ በኦርቶዶክስ እኮ እናውቀዋለን። አውጣው። አንተ አይደለም ባል አሁን የለኝም መጽሐፉ ከሌለ ሳይለንት ወንድም አለ። ኖ ይኸውልህ አንዴ አዳምጠኝ። በሌለ ነገር ላይ ያለ መላእክት እገዛ አሉባልታ ነው አይደንም ብለህ የምትናገር ከሆነ ተሳስተሃል። ቤተክርስቲያን እንደዛ አታስተምርም። አንዴ ጊዜ ስጠኝን እምልህ አንተ አሁን ሚውት አድርጋ አንዴ ደሜ ይኸውልህ ስትናገር አዳምጠኝ። ስትናገር የኦርቶዶክስ አስተምሮ አይደለም ብለህ ካልክ የኦርቶዶክስ አስተምሮን ታውቃለህ ማለት ነው። ስለዚህ በማስረጃ 3 ደቂቃ ሰጣለሁ። አሁን የወንድሞቼና እህቴ እና ወንድሜ የነገሩ ትክክል አለመሆኑን በማስረጃ እያሳየን በጽሁፍም ይሁን በአባቶች ትምህርትም ይሁን እያሳየን እስቲ ንገረን። 1:14 ላይ ምን አይነት ትርጉም ነው ይዛ የምታስተምረው ቤተክርስቲያን?
በቃ ሚውት አድርገው እነግርሃለሁ። ግን መረጃ ይክፈት። ያው ራሱ ነው የምልሽ። አንዴ ዝም በይና ታስረዳው። ሚውት አድርገው ደሜ ሰው ይሄ ፓርት የሚያሳየው ባይዘው ይሄ አናስወራህም ከይቅርታ ጋር መረጃ እየከፈተ እኮ ለአውራ ታዲያ መረጃውንም እኮ ያንተን ሀሳብ የምንፈልገው ይኸውልህ፣ ያንተን አይዲዮሎጂ ሳይሆን የምንፈልገው ቤተክርስቲያን በዚህ ጥቅስ ላይ የምታስተምረውን እውነት ይኸውና ቤተክርስቲያን የምታስተምረው እንዲህ ነው ብለህ ነው እንጂ መናገር ያለብህ አንተ የራስን አይዲዮሎጂ እንዲህ እኮ ነው ብላ የምታስተምረው ማለት ነው። ሚውት አድርገውና ልናገራ ታዲያ መጀመሪያ ሚውት አድርገው። እሺ ይቀጥል። እህቴማ እንደ ሚውት አድርጊት። ሰው አሁን ዮኒና እህቴ ሲነጋገሩበት የነበረውን አለ which is ዕብራውያን 1:14 ባይ ዘ ወይ ዕብራውያን ከላይ ጀምራችሁ ከቁጥር 1 ጀምራችሁ ኦል ዘ ዌይ ስትወርዱ ይሄ ፓርት የሚያሳየው መላእክት ለሰው ልጅ ድህነት ያግዛሉ ሳይሆን ይሄ ዋናው መላእክት መናፍስት መሆናቸው ነው። ባይ ዘ ወይ መላእክት መናፍስት ናቸው፣ መንፈስ ናቸው እንጂ ላይክ ፊዚካል ባዲ ያላቸው ሳይሆን መንፈስ ናቸው የሚለውን ነው እዚህ ላይ የሚያሳየው እንጂ ለድህነት አይደለም። ሳሚ ስለ አውዱ እንድነግረን አለ የሚያስፈልገውን ስለ አውዱ ሳይሆን አውዱን እንመጣበታለን። አሁን ሁለቱ ልጆች በተናገሩት ንግግር የቤተ ክርስቲያን አስተምሮ አይደለም ማለት ኦርቶዶክስ እንደዚህ አታስተምርም ብላል አለ ብላላ። የብርሃኑ ጎበነ መጽሐፍ ካለ አምደ ሃይማኖት አውጣውና አንብብልኝ፣ አስነብብሃል። አውጣው መረጃውን አምደ ሃይማኖት አሁን እዚህ ጋር መኪና ውስጥ አምደ ሃይማኖትን ይዤ አልዞርም። አንተ እርግጠኛ ስለዚህ እርግጠኛ ነው መሆን ያለብህ። ይቅርታ ብለህ ነው ወደ አውዱ ሄደ። ይቅርታማ አይደለም አለ ተጽፏል እኮ እናንተ መረጃ አንተ ደምሮ ጋር ይኸውልህ፣ ደምሮ ጋር ስታወራ አሁን እኔ ከማኛው ጋር ሳወራ ገባ ባለው እውቀት ያለው ነገር ይነግራል። ከዛ በኋላ እንነጋገራለን በመቀበልና ባለመቀበል ልጆቹ መክሰስ የለም። አመጣልሃለሁ፣ ችግር የለም። ቀጥሉና እሺ ያው ከማኛ ጋር እሺ ደሜ ከአንተ ጋር የምቀጥለው አንድ ነገር አለ። አይ ደምዬ አንድ ያልተረሳ መሰረታዊ እውነት አለ። ደሜ እኔ ቆይ እኔ አስተያየት አይደለም ደምዬ፣ ሞቲቬሽን ለነካን ምንም ቢሆን ሲታለፍ ይዘነጋል። ሲታለፍ ስለሚዘነጋ ነው። ይኸውላችሁ እንድን ዘንድ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነንም ምስጢራትን ፈጽመናል፣ ድነናል፣ የእግዚአብሔር ልጅነት አግኝተናል። እንድን ዘንድ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነንም ምስጢራትን ፈጽመን የእግዚአብሔር ልጅነትን አግኝተናል። የዳነውን እንወርስ ዘንድ ያዙልኝ፣ የዳነውን ደግሞ እንወርስ ዘንድ ልጅ ስለሆንን ወራሽ ስለሆንን ደምዬ የዳነውን እንወርስ ዘንድ እንዲያገለግሉን እንዲረዱን መላእክት ወደኛ ይላኩልናል። ምን እንዳገም መዳናችንን እንወርስ ዘንድ የልጅነት ወራሽነታችንን እናረጋግጥ ዘንድ ያግዙናል፣ ይራዱናል። ለምንድን ነው የሚላኩት? እንወርስ ዘንድ። ይሄ ነገር እንዲጨበጥ ብዬ ነው ደምዬ አሁን እድሉን ስጣቸው። አይ መጀመሪያም እኮ በዚህ ሐሳብ ላይ ኤፌሶንም ተናግራለች። ያለችው ምንድነው? መላእክት መዳንን እንድንወርስ ያግዙናል። መዳን እንድንወርስ ያግዙናል ማለት እኛ ያቃተን ነገር አለ። ስለዚህ መላእክት ያግዙናል አያግዙንም ለመዳን ብላ ነው የጠየቀችው ሲጀመር እንጂ ኢኒሻል ሳልቬሽን ላይ የነሱ እርዳታ ታክሎበት እኛ ድነናል እያለች አይደለም። ኢኒሻል ሳልቬሽን ላይ ጸጋው በእምነት ነው ያዳንን። ከዳንን በኋላ ግን ጀስት መላእክቶች እኛ አሁን አንተ እንዳልከው ማለት መዳናችንን እንድናረጋግጥ ያግዙናል። ይሄ ደግሞ ለማንም ይሄ ኦቶሪቲ ለማንም አልተሰጠም፣ ለመላእክት ነው የተሰጠው። መጽሐፍ ቅዱስ ላይ ሰው እንኳን ይህንን ነገር አላገኘም። ያ ነው ኤፌሶን ቀጥይ። ከዛ ማኛው ምንድነው መሰለ ይህንን ሐሳብ ከተናገርክ በኋላ መቀጠል አንችልም። የምታምነው ትናገራለህ። ከዛ ወደ ሌላ ሐሳብ እንዞራለን። ገብቷል? አንተ መጠየቅ ካለበት ትጠይቃለህ። መጠየቅ አለበት የግድ ይሄንን እንትን ግዴታ አለ ማመን። ገባ? የእግዚአብሔር ቃል እስከሆነ ድረስ አንድ ቀን ነው የሚጠቅመን፣ አንድ ቀን ይጠቅማል። ኦኬ መላእክቶች ለካ በዚህ ልክ እኔ አልተረዳውም ነበር፣ መጽሐፍ ቅዱስ እንደዚህ ይላል እንዴ ለካ ብለህ ትረዳለህ። ቀጥይ ኤፌሶን ቀጥይ።
እሺ ያው ቅድም ምንድነው ወንድማችን ሲመለስ እንግዲህ መረጃውን ይዞ ሲያመጣ እናወራለን እንጂ ስለ መናፍስት ስለመሆናቸው ብቻ ነው እያወራ ያለው የሚለው በጣም ስህተት ነው። በነገራችን ላይ መጽሐፍ ቅዱስ ሙሉ ለሙሉ ቅድም አንብቤላችኋለሁ። እሱም ብቻ ሳይሆን ስለ አገልግሎታቸውም ያወራል። በነገራችን ላይ ግልጽና ግልጽ አድርገው የአገልግሎታቸው ደግሞ ለማዳን እንደሆነ ያስቀምጦታል ማለት ነው። መጽሐፍ ቅዱስን ካለ እንደው በቃ አይናችሁን ጨፍናችሁ ተቀበሉ ካልሆነ በስተቀር ስለመናፍስት ስለመሆናቸው ብቻ ነው የሚያወራው ካልክ እንግዲህ ከኔ ጋር ትማገታታለህ ማለት ነው። እንቀጥላለን በኋላ መረጃውን ይዘህ ስትመጣ ማለት ነው። ሲቀጥል አሁን ሜቢ አሁን እዚህ ላይ የሆነ ማለት አስተያየትም አልሰጠህበትም መልስም አልሰጠህበትም ኦልሬዲ የመዳንን ይወርሱ ዘንድ የሚለውን ስለዚህ ምንድነው ደጋግመን ስላወራንበት ሰውም እንዳይሰለች አሁን አንተ አምነህ ተጠምቄያለሁ ብለሃል። ያ ጥምቀት ለድነት ነው ብለህ ተቀብለህ ነው ወይስ ደግሞ አይ ለድነት አይደለም ለመተባበር ብቻ ነው የሚል ሀሳብ አስቀምጠህ ነው? እሱ ላይ ብናወራ ጥሩ ነው። ከዛ ትቀጥላላችሁ። እሺ ጥሩ። አይ እንግዲህ የመጀመሪያውን ጥያቄ ገብተሽ ጠይቀሽ እኔ በገባኝ አንቺም በገባሽ አስረድተናል። ስለዚህ ሁለተኛው የሚሆነው የዩኒ ማኛ ጥያቄ ይመስለኛል። ስለዚህ የኔ ጥያቄ ደግሞ ምንድን ነው የሚሆነው? በማርያም ምልጃ ላይ ማውራት እንችላለን ኦል ዴይ። መጀመሪያ ያወራንበት በነገራችን ላይ የመጀመሪያውን አንቺ ጠየቅሽኝ። አንተ ነው እኔ መች ጠየቅኩ? ተወያየንበት። አንቺ ነሽ የጠየቅሽኝ አይደለም? ያልጠየቅኩሽ በቃ አንድ ቆይ ና አይደለም። አንቺ ገብተሽ ነው የጠየቅሽኝ። ጠየቅሽኝ፣ ጥያቄሽን በገባሽ መጠን መለስኩኝ። አንቺም ደግሞ በገባሽ መጠን አስረዳሽ። አሁን ደግሞ የኔ ጥያቄ ነው የኔ ጥያቄ ዮኒ ቃንዲ ኦኬ። እኔ ተጠርቻለሁ ኦልሬዲ ስራ ላይ ስለሆንኩኝ፣ ግን በዚህ በድነት ጉዳይ ላይ አውሩ። ዋናው ነገር ድነት ስለሚቀድም ማለት ነው። ብፁዕ በቀጠል ትችላለህ። በእኔ ምትክ ብፁዕ ይቀጥል። አንዴ እኔ ተጠርቻለሁ። አይ ከአንቺ ጋር ስለሆነ ጠይቀሽኝ የመጣሽው አንቺ ባልሽኝ ማኛው እሷ ውጭ ነው ያለችው፣ ውጭ ሀገር ነው ያለችው፣ ስራ ላይ ናት። ያው ወጣ ገባ እያለች ነው የምትሰራው። ችግር የለም። አንተ ጠይቅ ከፈለክ ብፁዕ አምላክም። እኔ እሷ ስለጠየቀችኝ አልጠየቀኝማ። ብፁዕ ከኔ ጋር አልተጠያየቅም። እሷ ጠየቀችኝ፣ እኔ በገባኝ አስረዳው፣ እሷን በገባት አስረዳት። አመሰግናለሁ። ስለዚህ እሷ ስለጠየቀችኝ እኔም በተራዬ ለመጠየቅ ሁለት ጥያቄ አይደለም አይደለ? እኔም በተራዬ ጠይቄ እሷም ስትጠይቅ ነው የሚሆነው። መጣች። አንደኛ ነገር እኔ ጥያቄ አልጠየቅኩም። ጌታ ኢየሱስ ክርስቶስ አልጠየቅሽኝም። ማለት ጥያቄ አልጠየቅኩም ስልህ እኮ የሆነ ጥያቄና መልስ አድርገ ነው ሳይሆን ጥያቄ ብቻ አድርገ በቃ አንተ እንድትመልስ ሳይሆን እኔም እዛ ላይ እየመለስኩኝ አንተም ስጠይቅህ እየመለስክ ነው። አንተም እየጠየቀኝ እንዲሁም ደግሞ እየጠያየቅን ነው። ይሄ እንደ ውይይት አድርገ ነው። ማን ነው ጥያቄውን ያመጣው? አንተ መጀመሪያ ምን አልክ? ቆይ አንዴ ጥያቄውን ማን አመጣው? አንዴ እሺ እኮ ላስረዳህ እኮ ነው። አንተ ምንድን ያልከው? አይ በሐዲስ በብሉይ ኪዳን አገልግሎት አስቀድሞ እንዳለ የኤልሳን አጽም ምናምን ነገር ብዙ ነገር ተነሳና አገልግሎት እንዳለ የመላእክት አገልግሎት እንዳለ ምናምን የታወቀ ነው ምናምን አልክ። ከዛ በሐዲስ ኪዳን ግን በልጁ በኢየሱስ ክርስቶስ ማመን ነው። ከዛ በኋላ እንደዚህ ምናምን ስለ ደግሞ አነሳ። እንደዛ የመላእክት አገልግሎት የለም። አወቃሽ እንደዛ ከሆነ መዳንን ይወርሱ ዘንድ ስላላቸው መላእክት አያግዙንም ስልህ አዎ አልክ። በዛ ላይ ገባንበት ወደ ውይይቱ ማለት ነው። ኦኬ በዛ ነው መነሻችን ከረሳኸው ማለት ነው። ሲቀጥል አሁን እኔ ስራዬ ተጣርቻለሁኝ። ምንድን ላይ ነው እኛ ማውራት ያለብን አሁን ላይ? በነገራችን ላይ ድህነት ላይ ነው አይደለም? መላእክት ስለ ድህነት ያግዛሉ ሳያግዙም ላይ ነው እያወራን ያለ ነው። ስለዚህ አሁን አንተ ተጠምቄያለሁ አድኛለሁ ብለህ የምታምነው ስለሆንክ ስለዚህ እንቀጥል በዛ ላይ ነው እያልኩ የነበረው። ወንድሞች ጥያቄ ካላቸው ይቀጥሉ። መቀጠልም ካለብን እኔ አልወርድም፣ እዚሁ ይቀመጣለሁ። ስራ ስጨርስ እንቀጥላለን። እስከዛ ግን ወንድሞች ይቀጥሉ ከአንተ ጋር። ቃልዮት ያሰማልን። ኤፌሶ ቃልዮት ያሰማሽ መድኃኒዓለም። እኔ ለውራ ደግሞ እኔ በቀላሉ የምነግርሽ እናቱ አንቺ ገብተሽ ተወያየን ያልሽው እንደ ውይይቱም የጀመረው ከአንቺ ነው ማለት ነው። እሺ ያልኩኝ አብራራሽ፣ ጨረስን። ስለዚህ እኔ ደግሞ የመወያያ ርዕሱን ከአንቺ ጋር ጊዜ ሲኖርሽ ሌላ ጊዜ ደሜ ቤትም ይሁን አንቺ ቤት እመጣና ስለ ድንግል አማላጅነት፣ ስለ ቅድስት ድንግል ማርያም አማላጅነት ከአንቺ ጋር እናወራለን። በደስታ እናወራለን። አሁን ግን ስለ ድነት ቀጥሉ። አንቺ ስላልሽ አይደለማ እኔ ስፈልግ አይደል? አንቺ አሁን የፈለግሽውን እየመረጥሽ ካረግሽ እኔ የመምረጥ እድል አልሰጠሽኝም ማለት ነው። አንተ ማኛው አሁን ምንድነው የመምረጥ እድል እኔ መብት የለኝም። ስለዚህ እኔ ቆይ ምን አለ መሰለ በኔ ያንተን አላውቅም። እኔ
I go 1-to-1 ያለኝን አንድ ሰው እድል የፈለገውን ነገር ካረገ አገር ራይት as well እኔም ደግሞ በተራይ የምፈልገው መደረግ አለበት። that the way I am አንተ እንደፈለክ መሆን ትችላለህ። እኔ ግን አንዱ ፈልጎ ጠየቀኝ፣ ተወያየንበት፣ ሁለታችንም ሀሳብ ሰጠንበት፣ ጨረስን። የኔ ተራ ደግሞ ሲሆን እኔ የምለው እንጂ አይ በዚህ በኩል ስለሆነ እንደዚህ ስለሆነ ብለው ሌላ ደግሞ ይዞብኝ ሊመጣ የሚችል የለም። እኔ ነኝ፣ የኔ ተራ ነው። እኔ የምለውን ነገር ነው ደግሞ አሁን የሚደረገው። that's how we do it simple as that። ስለዚህ ሌላ ከእሷ ጋራ በዚህ ሂደት ውስጥ ልትመጣ በሱ እንወራለን። አሁን ከወንድሞች ጋር ደግሞ ኤፌሶን አንቺ ስራሽን ስሪ፣ በቃ እኔ ያስተካክላለሁ። እኔ ወንድሞች ይዤ ልምጣ ቀለል አድርጌ አይደለም፣ በቃ ተው። አይ ላምጣ። እኔ እኮ ተማሪ እንጂ አስተማሪ አይደለሁም። እኔ ፓስተር ነኝ። ሼር አድርግና ኦኬ፣ ሼር አድርግና ይምጡ። እራመጣለሁ። እሺ፣ በደስ እኔ ቁጭ ብዬ አንድ የምጠራው ወንድም ካለና ከመጣ ደምዬ እውነት ዲቪ እንደደረሳቸው ቁጥር አምጣቸው። አው እንደዚህ ማውራት ተው፣ ጥሩ አይደለም። ሼር አድርግና አንተም ይዘና ችግር የለም። ሼር አድርግና ጥሩ አይደለም። እሺ ይምጡ። እዛም ዮኒ ሼር አድርግ። አንድ ነገር ልበላ እዚህ ካልከው አሁን መላእክት ሳያግዙኝ እኔ መዳን አልችልም። መጽሐፍ አለ እኮ መጽሐፉ አለ እኮ እንዴ ዮኒ፣ እንደገና ተመልሰው ወደኋላ። አረ እንዴ ባለፈው ትንሽ ቆይ አባቴ ሊያገለግሉ ነው የሚለው። ሊያገለግሉ ማለትና ሲላኩ ሊያገለግሉ የሚልና በራሳቸው የሚለው ይለያያል። እኔ አሁን ዓለምን ያዳነው ብቸኛው ቅድም እንዲያውም ብፁዕ ሲናገር በጣም ግልጽ ያለው መጀመሪያ መዳናችን ያረጋገጥንበት ዲያቆንን ሚዩት አድርግ በለኝ አንዴ። መዳናችንን ያረጋገጥንበት በክርስቶስ መዳናችን ነው። አንተም ብለሃል እንዲሁ በጸጋው ድነናል ብለሃል። ይሄ እኮ የቤተክርስቲያን አስተምሮ ነው። ገባ? ግን ከዳንም በኋላ እነዚህ ከዳንም በኋላና በፊት ዳንክ እኮ ይለያያል። ይኸውልህ ኢኒሻል ሳልቬሽን ማንኛውም ሰው ከመዳኑ በፊት ጸጋውን በእምነት አምኖ ያለ ስራ ክርስቶስ በሰራው ነገር አምኖ ይድናል። ገባ? አምኖ ከዳነ በኋላ ግን አጋዥ ያስፈልገዋል። መዳንን የወርስ ዘንድ አጋዥ ያስፈልገዋል። ከነዛ መካከል አሁን ዳነ ገባ? አንድ ሰው ዳንክ፣ በኢየሱስ ክርስቶስ እንደሚዳን ተናገረን መጽሐፍ ቅዱስ። ዳንኩኝ፣ ድኜ መኖር ጀመርኩኝ። ምን ብለህ? አጋዥ የለኝም ልበል፣ አጋዥ ክርስቶስ ነው አልኩኝ። አልድንም። ኦኬ፣ አጋዥ ክርስቶስ ነው አልድንም ማለት ኃጢአት አሰራ። አሁን እሱን በማመን ብቻ ኃጢአት አሰራ። ኃጢአትማ የዕለት ዕለትማ እሰራለሁ አልኩ እኮ። ለእሱ ንስሐ እገባለሁ። ኦኬ፣ የዕለት ዕለት ኃጢአት ሁሌ ነው የምሰራው፣ ቀን በቀን ንስሐ። ማናችንም አይናችን ይስታል፣ እጃችን ይስታል፣ ራሳችን ይስታል። ገባኝ። ቴንኪዩ ጠየቀኝ አይደለ? እያብራራውን መስሎኝ። ያ ኦኬ። አጭር ስለገባኝ ነው። ራችን ይስታል እኮ። ለሱ መሰለኝ ክርስቶስ መጥቶ በጸጋው እንዲሁ ያዳነን እንጂ ቃላቶችን ሊቆጥርብን አይደለም። ክርስቶስ እሱን ስለሚያውቅ አይደለ ያዳነን በነፃ። ገባኝ። እሺ አሁን አንተ ኃጢአት ትሰራለህ። ኃጢአት የሰራው አቅቶ ነው አይደለም? አቅቶ ስላቃተ ነው አይደል? ስላቃተ አጋዥ ያስፈልጋል። 23 ምን ይላል? ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል ይላል። ሁላችንም እንሰራለን። እዛ ጋር ያልዳኑ ሰዎች ነው። ይሄ እዛ ጋር ስላልዳኑ ሰዎች ነው የሚናገር ሮሜ 3:23። አሁን ግን የምነግርህ ምንድን ነው? ያልዳነ ሰው ነው። ኧረ ስለዳነ ሰው ነው። አንተ ድነህ ኃጢአትን እየሰራ ነው። ኃጢአትን የምትሰራው አቅቶ ነው አቅቶ አይደለም? አቅቶ ነው አቅቶ አይደለም? በአቅተኝማ ለምን ሰራለሁ? አቅቶሃል ማለት ነው። ስላቃተ ገባኝ። ስላቃተ የሚያግዝ ያስፈልጋል አያስፈልግም? ስላቃተ አሁን እምልህ መላእክት ራሱ መጽሐፍ ቅዱስ በሚለው ዋን ሞር ታይም ፕሊዝ። አቅቶሃል። ቆይ ጥያቄውን በደንብ ስማኝ። አንተ አቅቶሃል። ካቃተ የሚያግዝ ያስፈልጋል አያስፈልግም? ካቃተ ራሱ በጸጋው እንዳዳነኝ እየተናገርክ ራስህ
እኔ የእሱን ድነት አልመምልህ እኔ የነገርኩ ቆይ አዳምጥ። እኔ እየነገርኩ ያለሁት የመጀመሪያ ድነትን ሳይሆን ከዳንክ በኋላ ኃጢአት ሰራለሁ አልክ። ኃጢአት የምሰራው ከዳንክ በኋላ ኃጢአት የምሰራው አቅቶ ነው አቅቶ አይደለም አልከኝ አልኩ። አቅቶኝ ነው አልከኝ። ካቃተ የሚያግዝ ያስፈልጋል አያስፈልግም አልኩ። አጭር መልስ ያስፈልገኛል አያስፈልገኝም። ጥሩ እኔ እንደ አሁንም እልሃለሁ እኔ አንተ አጭር መልስ ሳይሆን እንዲመቻ አድርገህ ጠበብ አታርጋት። በደንብ አድርጌ እነግርሃለሁ። አሁንም ያዳነኝን ነው የምጠይቀው፣ ያላዳነኝን አልጠይቅም። ያዳነማ ኢየሱስ ነው። ኢየሱስ አድኖናል። ሁላችንም ኢየሱስ አድኖናል። ከዳንም በኋላ ግን የምጠይቀው ምን ሊያደርግልኝ? ምንም መሸሽ የለም። አሁን ከዳንክ በኋላ ግን አንተን አሁን የምትሸሸው አዳም ከዳንክ በኋላ ግን ከዳንክ በኋላ ኃጢአትን እሰራለሁ አልክ። ከዳንክ በኋላ አረ ከዳንክ በኋላ ኢየሱስ አድነዋል። ከዳንክ በኋላ ኃጢአትን ትሰራለህ። ኃጢአትን የምትሰራው አቅቶ ነው አቅቶ አይደለም ስልህ አቅቶኝ ነው አልክ። ልክ ነኝ? ልክ ነኝ? ኦኬ። ካቃተ የሚያግዝህ ያስፈልጋል አያስፈልግም ስልህ የሚያግዘኝ ማን እንደሆነ ልንገርህ። አንተ አይደለም የምነግረኝ መጀመሪያ መጀመሪያ ግን ጠየቀኝ እኔ ልመልሳ። ጥያቄ ምን ነበር? ጥያቄ አሁን ምን አልክ መሰል? ዳንኩ አልከኝ። አዎ አልኩ። በማ በክርስቶስ በጸጋው ዳነ። ከዛ በኋላ ኃጢአት ትሰራለህ አልከኝ። አዎ እሰራለሁ አልኩ። ከዛ አጋዥ ያስፈልጋሉ አያስፈልግም አልከኝ። አዎ ያስፈልገኛል። አጋዥ ማን መሰለ? ኢየሱስ ራሱ ነው። አይገርምም? ጠበቃ ነኝ ይለኛል። ኃጢአትን እንድትሰሩ ምንም እንትን አልላችሁም ይላል ዮሐንስ መልእክት ላይ ምን ይል መሰለ? እዚህ ጋር ላንብልህ። አንደኛ ዮሐንስ ላይ ምዕራፍ 2 ቁጥር 1 ላይ አንደኛ ዮሐንስ ምን ይል መሰለ? አንደኛ ዮሐንስ እኔ ልንገርህ ልጆች ሆይ ኃጢአትን አታድርጉ። እኔ ልንገርህ ኃጢአትን አታድርጉ። ኃጢአትን ብታደርጉ ግን በአብ ዘንድ ጠበቃ አላችሁ ይላል እንጂ አግዣችኋለሁ አይልም። ጠበቃ ማለት ምን ማለት ነው? ቴንኪው ግን ቃል በቃል አዳምጠኛ ስንነጋገር አንብበው አንዴ ደስ ብሎኝ እንዳነበው ነው። ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፋለሁ አለ። ኃጢአትን አታድርጉ ነው የሚለው። ኃጢአትን እንዳታደርጉ ይህን እጽፋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ጠበቃችን ኢየሱስ ነው። ጠበቃዬ እኔ ኃጢአት ስሰራ ጠበቃዬ ማን ነው? የሚሟገትልኝ ማን ነው? የሚጠይቅልኝ ማን ነው? የሚለምንልኝ ማን ነው? ክርስቶስ። አዳምጥ እሺ። አሁን ደግሞ አጋዥ ብሎ በመጽሐፍ ቅዱስ ታሳየኛል። ይሄው ራስህ አንብበው፣ እዛው አንብበውና መላእክት እንዴት እንዳገዙ ደግሞ ይናገራል። እዛው ደግሞ ዕብራውያን 1:14 አንብብ። ደጋግመን 1000 ጊዜ መጣንበት። ስለዚህ መላእክት ያግዛሉ አያግዙም? ስለ ኃጢአት አለ እዚህ ጋር እንደ መዳን ካለ አለ መዳን አንተ አልከኝ አይደል? ተባረክ። ቆይ ያው ልንገርህ አንተ ባልከኝ ላንብብልህ ያልከውንማ ላንብብልህ። ዕብራውያን 1:14 ምን መሰለ የሚለው? ከቶ ለማን ብለዋል? ሁሉ መዳንን ይወርሱ ዘንድ እንጂ ስለ ኃጢአት አላወራም። አንተ ስለ ኃጢአት አወራ። መዳን ለምን አዳምጠኛ። መዳን የጽድቅ ነው የጽድቅ አይደለም? ጽድቅ ነው። መዳንማ አለመዳን የኃጢአት ነው የኃጢአት አይደለም? አለመዳን ኃጢአት ነው። ቴንኪው። አለመዳንን ወደ መዳን በማገዝ መላእክቶች ያግዙናል አያግዙንም? መላእክቶች ያግዙናል። ጌታ ሆይ ድረስ ስለ ኃጢአት እዚህ ጋር የተወራ ነገር ራስህን እግዚአብሔር ባርካ። አሁን ራስህን ገደል ከተትክ።